እሺ ተመስገን መቀጠል ትችላለህ። እሺ የተወደዳችሁ ውድ ክርስቲያኖች ኦርቶዶክሳውያን ሁላችሁንም ሰላም ብያለሁ። እናንተ የተከበራችሁ የቅድስት ሥላሴ አማኞች፣ በነገራችን ላይ አበው ሲናገሩ ምን ይላሉ? ከመጠምጠም መማር ይቅደም ይላሉ። እና አንዳንድ ጊዜ ጠምጣሚዎች ነን ብለው እናስተምራለን ብለው ከእውቀት ነፃ የሆኑ ሰዎች እያየው ነው። እንደ መሪጌታ ጸጋዬ አይነቱ እና የቤተክርስቲያን መምህር ነኝ የቤተክርስቲያን እንትን ነኝ ምናምን ይሉና ሲወጡ ግን ምንም ከእውቀት ነፃ። እሳቸው አሁን አንተን አልተናገሩም። ቆይ የኔ ካራክተር ነው፣ አለበለዚያ ዘጋውና እኔ እወጣለሁ። ምክንያቱም እሳቸው ተመስገን ማለት እንደዚህ ነው፣ ተመስገን ማለት እንትን ነው፣ ተመስገን ማለት ረጅም ነው፣ ተመስገን ማለት ወደዛ ነው አላሉ። በቃ ትምህርት ነው ያነሱት፣ የጠየቃቸውን የመለሱት። እሳቸውን ፐርሰናሊ አታክ ማድረግ ምንም እኔ ስለማልወድ ነው። በቃ እኔ አልጠራም። ሰዓቱን ብቻ እሳቸውን የጠመጠሙ ምናምን ማለት መሪጌታቸውን አልጠራም። በቃ ሀሳቡ ላይ ሄድበታለሁ፣ ሀሳቡ ላይ ሂድ። ሁለተኛ መሪጌታ ስጦታው በኢትዮጵያ ኦርቶዶክስ ቤተክርስቲያን ጠይቅ፣ ምን እንደተማሩ የተማሩ ሰው እንደሆኑ ተው እንጂ ተቤ በቃ ሰዓቱን ብቻ አስተካክልልኝ። ይኸው እንደ አዲስ ነው የምጀምርልህ፣ ግን ፐርሰናል አታክ አታድርጋቸው። መንክር ሚዩት አድርግ፣ መንክር ሚዩት አድርግ። አንዳንድ ጊዜ ቤተክርስቲያን ውስጥ ሶስት አይነት ሰው አለ። እናውቃለን ባዮች አላዋቂ፣ አውቃለሁ ባይ አዋቂ፣ ደግሞ መካከለኛ የሆነ ሰው አለ እና በየትኛውም አጋጣሚ ላይ ኦርቶዶክስ ተዋሕዶ ለሌላው ቤተ እምነት ራሱ በተለይ ስፔሻሊ ኢትዮጵያ ውስጥ ኢየሱስን ያስተዋወቀችና ኢየሱስን ያገናኘች ብትኖር ንብረትነቱ የኦርቶዶክስ ተዋሕዶ ሆኖ ሳለ ሌላው ኮርጆና እንደገና ኢየሱስን ወርሶ የራሱን ያደርጋል። ኦርቶዶክስ ተዋሕዶ የክርስቶስ ኢየሱስን ጌትነት ድብና አድርጋ ነው የምትሰብከው የምታስተምረው። ቅዳሴዋ ኢየሱስ ነው፣ ጉልላቷ ኢየሱስ ነው፣ መዝሙሯ ኢየሱስ። የቅዱሳንን እንኳን ገድል አለመረዳትና ቀዳሹን ክርስቶስ ኢየሱስን አለማወቅ ይለያያል። ስለዚህ አንዳንድ ጊዜ ሰዎች ቤተክርስቲያንን ከጥላቻ የተነሳ በግላዊ ጥቅም ወይም ደግሞ ግላዊ ኢጎ ሊያስወጣቸው ይችላል፣ አላውቅም። ቤተክርስቲያን ግን ኢየሱስን ነው መሰብከው። ሰይጣን ጥፍር ወጥቶ ጥፍሩ በልቶ ሰይጣንን የሚመታው የክርስቶስ ኢየሱስ ደም መሆኑን እያስተማረች ኢየሱስን አሰብክም ከተባለ ጥላቻ ነው፣ ጽንፍ የረገጠ ጥላቻ ነው። ስለ ሰይጣን ጥፍር አስተምር አታውቅም። ገድላትን የሚቃወሙበት ትልቁ ምክንያት ምንድን ነው ከተባለ ሌላው ቤተ እምነት ላይ እውነተኛ የሆነ ሃይማኖታዊ ገድል የሚጋደል አባት የለም፣ ደግሞ የተጋደለም አባት የለም። እቺ ቤተክርስቲያን ደግሞ ክርስቶስ ኢየሱስ በደሙ ስለመሰረታት፣ ሐዋርያቶች ስለቀጠሉባት፣ ሐዋርያቶች አሳልፈው የሰጡ አባቶች ስላሉ፣ ሁልጊዜም ሃይማኖቱን ይዘው የሚያስቀጥሉ አባቶች ስላሉ እውነተኛ ገድልን የተጋደሉ ጻድቃኖች አባቶች አሉ ማለት ነው። ሌላው ጋር እንዲቃወሙ ከሚያደርጋቸው አንዱ ነገር ምንድን ነው? ሰው በእኔ መረዳት ብሎ የራሱን ሚኒስትሪ የራሱን ቸርች መክፈት ይችላል። እነሱም የሄዱበት ቦታ ኢየሱስን ሳትግባቡት ኢየሱስን ሳታውቁት ገድል ላይ እናውራ አታወራም ለሚባል ኢየሱስን መጀመሪያ ያላወቀው እውነተኛ ሃይማኖታዊ ተጋዳይ አባት እንዳለ ሰው ማወቅ መቻል አለበት። እኔ ገድልን ድብና አድርጌ ነው የምቀበለው። ገድልን ግን ድብና አድርጌ የምቀበለው ከምን የተነሳ ነው? መጀመሪያ ኢየሱስን አውቄው። ኢየሱስን ሳላውቀው ገድልን እቀበላለሁ? አልቀበልም። መዳን ማምለጥ የምንችለው በክርስቶስ ኢየሱስ ነው። የምንበላው የአንድ ገድል የተጻፈለትን አባት ስጋ አይደለም የምንበላው፣ የክርስቶስ ኢየሱስ ክቡር የሆነውን ስጋውን ነው የምንበላው ለመዳን። የምንጠጣው ገድል የተጻፈለትን አባት አይደለም የምንጠጣው፣ የክርስቶስ ኢየሱስን ክቡር የሆነውን ደሙን ነው የምንጠጣው። ለመዳን የምንወስደው የክርስቶስ ኢየሱስ ክቡር የሆነውን ደሙን እና ስጋውን እንጂ የአንድ አባት ገድልን ስላልሆነ መጀመሪያ ራሱ እነሱ
ኢጎ ስላለባቸው ነው አብዛኛው ተሐድሳውያን እየወጡ ያሉት። አዳሹ ክርስቶስ ኢየሱስ ፈጽሞ አይታደስም። አዳሽ ነው እሱ። የሚታደስ ኢየሱስ ካለ ልብስን የለበሱት፣ የሚታደስ ክርስቶስ ካለ የለበሳችሁት የገዛችሁትን ቁስ ነው ማለት ነው። ክርስቶስ ኢየሱስ ቁስ ስላልሆነ ሁልጊዜም ነው የሚያድሰው ነው። አመሰግናለሁ ዳድ። እሺ ጨርሰሃል። ሰዓት አሁን ውይይት ትጠያየቃላችሁ ወይስ እንዴት እናድርግ? ያ እኮ ጊዜ ከሰጠኝ እንድናወራ መፈልገው ክርስቶስ ኢየሱስ ላይ ከቤተ ክርስቲያን ወጣው የሚሉበት መጽሐፍ ቅዱስ የሆነ ሀሳብ ካላቸው እንቀጥላል። ካልሆነ ደግሞ አይደለም። አሁን የመጀመሪያውን ጥያቄ አንተ ስለሆነ የጠየቅከው በገድላት ዙሪያ አንተም ያለህን አስተሳሰብ ቤተክርስቲያንም አትታደስም ብለሃል። እሳቸው ግን በገድላት ምክንያት አንስተዋል። ስለዚህ ተነጻጻሪ የሆነ ጥያቄና መልስ ከተፈለገ እሳቸው ይጠይቀዋል፣ ትመልስላቸዋለህ። አንተ ትጠይቃቸዋለህ፣ ትመልሳለህ። ከዛ ከታችም ሌሎች ሰዎች ስላሉ ሀሳብ ይሰጣሉ፣ ከተለያየ ቤተ እምነት ያሉ ሰዎች። ስለዚህ የእናንተን በምን መልኩ እናድርገው ብዬ ነው። መርጌታ እንዴት ብናደርግ ይሻላል ይንገሩኝ። ሚዩት አንሱ፣ ሚዩቶትን አንሱት። ሚዩት ኖት። እሱ ጠይቆኛል፣ እኔም ልጠይቀውና ቤተክርስቲያኒቱ ስህተት የለባትም ብሎ ስላለ እኔም ልጠይቀውና እስቲ ከምጠይቀው ጥያቄ ማብራሪያ እንድሰጠኝ ይችላሉ። ይጠይቁ። ከዛ ለሱ ደቂቃ ሰጣለሁ። ይቅርታ ሶፊ፣ ይቅርታ ሶፊ፣ ምን መሰለ አሁን በቤተ ክርስቲያን ስርዓትና ሕግ መሰረት የማነው ተመስገን ወንድሜ፣ አይ በቃ አሁን እዚህ ጋር ምንም ሀሳብ አልቀበልም። ተመስገን ላይ አስተያየት መስጠት አይቻልም። ሁለቱ ናቸው የሚያወሩት። መርጌታ መቀጠል ይችላሉ። እሺ ገድል ላይ ነው የሚጠይቁኝ ወይስ ምን ላይ ነው? ምንም ያንሱ። ቆይ ምንም ያንሱና ጥያቄውን እንስማው። የፈለጉትን መጠየቅ ይችላሉ። ቤተክርስቲያኗ ስህተት የለባትም ብሎ ስላለ ጥያቄ ያለኝ ብለዋል። ጥያቄውን እንስማቸው። ይቀጥሉ መርጌታ። እሺ ወንድሜ ተመስገን፣ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ድንግል ማርያም ፈጣሪ ናት ወይስ አይደለችም? ድንግል ፈጣሪዋን ወልዳለች። ፈጣሪ ናት አይደለችም? ለጠየቁኝ ጥያቄ መልሱ ተመቾትም አልተመቾትም ድንግል ፈጣሪዋን ወልዳለች። እሱማ ልክ ነህ፣ ሁሉም ያምነዋል። እኔ አሁን የጠየቅኩህ አያምኑም እርሶ። ይኸው እንግዲያውስ ድንግል ማርያም ፈጣሪ እንደሆነች እኔ ማስረጃ ላምጣ። አሁን አዳም አንድ ጊዜ በቃ ጠየቁኝ። ያሉት አሁን እርሶ መጀመሪያ ክርስቶስ ኢየሱስን ሳያውቁት ማርያም ላይ ነው የተንጠለጠሉት። ፈጣሪ ሳለ አሁን የውይይት አካሄድ እኮ አለው አይደል? እሳቸው የጠየቁ ቅድስት ድንግል ማርያም በኢትዮጵያ ኦርቶዶክስ ቤተክርስቲያን ደቂቃ ነው መሰጣቸው አይደለም። አሁን ውይይት ስለሆነ አንተም ታወራለህ እሳቸውም ታወራላችሁ ነው። ለእናንተ 7 ደቂቃ ምናምን እሰጣለሁ፣ ሁለታችሁ ብቻ እንድታወሩ። ከዛ ሌላ ሰው ስላለ እንድናወራው ሁላችንም ነው። አሁን እሳቸው የጠየቁ ቅድስት ድንግል ማርያም በኢትዮጵያ ኦርቶዶክስ ቤተክርስቲያን አስተምህሮ ፈጣሪ ናት ወይስ አይደለችም ብለው ሲጠይቁ አዎ ፈጣሪ ናት ወይም አይደለም ፈጣሪ አይደለችም፣ ቤተክርስቲያናችን ይህን አታስተምርም ብለህ መናገር ትችላለህ። ያ እኮ ስማኝ፣ እኔ ደግሞ ሶፊ ኦልሞስት ምን መሰለ ያልገባኝን ነገርን ነው የምነግርህ። ጥያቄያቸው ላይ አይደለም እኔ መልሼላቸው ድንግል ፈጣሪዋን ወልዳለች ብዬ ከመለስኩላቸው በኋላ እኔ ማለት እኮ እያሉ ቁጭ ብለውን እያዳመጥኳቸው ያልሆነ ሀሳብ እንዲያወሩ አልፈልግም። አይደለም አንድ ነገር ያሉ አንተ የምትፈልገውንማ ካወሩ ተደዋውላችሁ ነው የምታወሩት። አንተ የማትፈልገውን ስለሚያወሩ ነው እዚህ የመጣ ነው እኮ ገባ። የተለየ ሀሳብ የሚያስተናግድ ነው። ስለዚህ ስንት ደቂቃ ነው ጥያቄያቸውን? እሺ በደቂቃ ገድብልኝና ሀሳባቸውን ይጨርሱ። ሀሳባቸውን አይሰጡም እሳቸው። ለእሳቸውም ሀሳብ እንዲሰጡ አይደለም እድል የሰጧቸው፣ እንዲጠይቁ ነው። ሲጠይቁ አንተ በኢትዮጵያ ኦርቶዶክስ ቤተክርስቲያን አስተምሮ ቅድስት ድንግል ማርያም ፈጣሪ ናት ብላችሁ ታምናላችሁ፣ ታስተምራላችሁ አሉ። አንተ ደግሞ አይ እኛ ቅድስት ድንግል ማርያም ፈጣሪ ናት ብለን አናስተምርም፣ አናምንም። አዎ ቅድስት ድንግል ማርያም ፈጣሪ ናት ብለን እናምናለን፣ መጽሐፍ ቅዱሳዊ ስለሆነ ብለህ ማለት ትችላለን። የእሳቸው ጥያቄ በቃሽ። እኔ አሁን እሳቸው ድንግል ፈጣሪ ናት ብለው ጠይቀውኛል። ድንግል ፈጣሪዋን ወልዳለች ብዬ አምናለሁ። ታምናለች ቤተክርስቲያን። ይቀጥሉ እኮ ቅድስት ድንግል ማርያም ፈጣሪ ናት ወይስ አይደለችም? ድንግል ማርያም ቅድስት ድንግል ማርያም ፈጣሪዋን ወልዳለች።
እኮ አልጠየቁም። እሳቸው እኮ እንደዛ ብላ ጠየቁኝ እኮ። አይ አላሉ። ቅድስት ድንግል ማርያም ፈጣሪ ናት ወይ ነው ያሉት እንጂ ፈጣሪን ወልደዋለች አላሉ። እኔ እኮ አሁን ይኸውልህ አንተ እንደምትፈልገው ወይም እናንተ እንደምትፈልጉት ለጆሮአችሁ በሚመች መልክ ሶፍት ሆኜ አልገባላችሁ። መልስ መልሻለሁ። ድንግል ፈጣሪዋን ወልዳለች። እሺ በቃ ቆይ ሚዩት ያርግና አንዴ መስፍን ያለ መስፍን ኦርቶዶክስ ወይም ዲያቆን አዳነ አለው መስፍን ያለ አለው እኔ መልሰዋለሁ። ችግር የለም። እሺ በኢትዮጵያ ኦርቶዶክስ ቤተክርስቲያን ቅድስት ድንግል ማርያም ፈጣሪ ናት አይደለች? ኦኬ ስለዚህ አይደለችም ስላሉ መሪጌታ ጽጌ ስትወጣው እርስዎ የኢትዮጵያ ኦርቶዶክስ ቤተክርስቲያን ቅድስት ድንግል ማርያምን ፈጣሪ ናት ብለው ያምናሉ ብለው ነው የሚከሱት እርስዎ? አዎ ማስረጃ አምጡ። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አዋልድ መጻሕፍት፣ በዜማ መጻሕፍት በተማርነው በግዕዙ እስከ አማርኛው ይሄ መጽሐፈ ዚቅ ይባላል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ትንሣኤ ዘጉባኤ ማተሚያ ቤት የሚያሳትመው ለሊቃውንት ብቻ፣ ለዜማ መምህራን፣ ለቅኔ መምህራን፣ ለቀሳውስት ብቻ እየታተመ ለቤተ ክርስቲያን አገልግሎት የሚውል የዜማ መጽሐፋችን ነው። እዚህ መጽሐፍ የየካቲት ኪዳነ ምሕረት የሚዜመው ዜማ እንዲህ የሚል ቃል አለው። ካስፈለገ ገጽ 144 ትክክል አይደሉም እኮ ግን ያውጡና ያንብቡት። አውጡና አንብቡት። ማስረጃ አይደለም። ሶፊዬ ግን የተወሰነ ብቻ እድል ግን ስጠን። አሁንም አውጡና አንብቡት። ቆይ አንዴ እናድርግ። አሁን መስፍኔ ስለሆነ የመለሰው ለመሰለ ቆይ መስፍን አንድ ጊዜ ዳድ ወይ አልተረዳው ከሆነ አንድ ጊዜ ብቻ ተረዳኝ። እሺ መጀመሪያ እኔ የጠየቅኳቸው ሐሳብና አዋልድ መጽሐፍ እያለ ወላጁ መጽሐፍ ቅዱስ እያለ ከዚህ መጽሐፍ የተወለደውን ወላጁ መጽሐፍ ቅዱስ እያለ ስለ አዋልድ መጽሐፍ አይደለም እየጠየቅኩኝ ያለሁት። ለምሳሌ ያክል እኔ ነቢይ ጆሹዋ የሞተው የእሱን ገድል አላወራም። የእሱ መጽሐፍ እንደሚለው አይደለም። እሺ መጀመሪያ እያወራን ያለ ነው አይደለም። እንዲናድርጋሽ አዳምጠኝ አንድ ጊዜ እንዲናድርግና አልገባህ ከሆነ ንገረኝ። ዳድ ገባኝ። ተሙና መስፍኔ አዳነም አለ እዚህ እሳቸው የያዙት መጽሐፍ ቅዱስ የኢትዮጵያ ኦርቶዶክስ መጽሐፍ ቅዱስ አይደለም። መጽሐፍ ቅዱስ ፈጽሞ አይደለም። ይኸው እኔ ኦርቶዶክስ አይደለም መጽሐፍ ቅዱስ አይደለም። የኔ ጥያቄ የኢትዮጵያ መጽሐፍ ቅዱስ አይደለም ያዙት። መጽሐፍ ቅዱስ አይደለም ያዙት። አንዴ ቆኔል ጠይቃችሁ የኢትዮጵያ ኦርቶዶክስ ቤተክርስቲያን ከምትጠቀምባቸው መጽሐፍት ውስጥ ወይም ለአስተምሮ ከምትጠቀምባቸው መጽሐፎች ውስጥ አንዱ አይደለም ወይ እሳቸው የያዙት? መጀመሪያ ኢየሱስን ያውቁታል ወይ? እዛ ጋር ኮን እኮ አይደለም። በቆያ አንዴ ምን ያገናኘዋል ከሱ ጋር? አይደለም እንትና መስፍኔ ያውራል። ወላጁ እያለ ተወላጁ ላይ ለምን ያወራል? መጀመሪያ እዚህ ላይ ለምን እናወራ? አይደለም። ይሄው መስፍኔ እሳቸው የያዙት መጽሐፍ እሺ፣ ለኔ እድል ስጡኝ እኮ ለመስፍኔ እድል ስጠው። እድል ስጡኝ። እሳቸው የያዙት መጽሐፍ የኢትዮጵያ ኦርቶዶክስ ቤተክርስቲያን የምትጠቀምበት መጽሐፍ ነው አይደለም? ተቀበለዋለህ? መልካም አንደኛ ነገር አይደለም። አይ ተሐድሶ በራሱ እያሳተመ ስለሆነ አልቀበለውም። አትቀበልም? አይ ከቤተ ክርስቲያን አንጻር ሳይሆን እያዳመጥከኝ። እሺ ራሳቸው ኤዲት እያደረጉ የሚፈልጉትን እየጨመሩ ስለሆነ ተሐድሶች ያን አልቀበልም። እነሱ የሚገልጡትን አልቀበልም። ኦኬ። ስለዚህ ቤተ ክርስቲያን እያጣራች ስለሆነ ወይ አዳምጠኝ። ካሜራቸውን ወደ መጽሐፉ ያርጉና አንብበውና መጽሐፉ ልክ ነው ልክ አይደለም ብለህ መሞገት ትችላለህ እኮ። ቤተ ክርስቲያን እያጣራች ስለሆነ አሁን እየተረዳኝ ከሆነ ማለት ነው። አንደኛ ነገር ቤተ ክርስቲያኗ እያጣራች ነው። እንደዚህ አይነት ነገሮችን እልባት እየሰጠች ነው። አንደኛ እልባት መስጠቱ ውስጥም የተገባው ከምን አንጻር ነው ከተባለ የራሳቸውን እያስገቡ ቃላት እየጨመሩ ስለሆነ ነው። ያብሩትና ያሳዩን፣ በአደባባይ ያሳዩ። እሳቸው እንዳሉ በቤተ ክርስቲያናችን እንደዚህ አይነት አስተምሮ የለም ሙሉ ለሙሉ። ስለዚህ በግልጽ ያሳዩን። መስፍኔ ቃለ ሕይወት ያሰማልን። መስፍን ዲያቆን ዘማርያም ስለመጣ ከፍ አድርገው እኔን ታች አድርገኝ። ዲያቆን ዘማርያም ስላለው በገድላት ጉዳይ ማምንበት ዲያቆን ስለሆነ ይቻላል። እሺ
ዲያቆን ዘማርያምን ከፍል አድርገው ወይ ከፍ አድርገው። እሺ እኔ ቦታ አድርገው። ዲያቆን እንኳን ደህና መጣ ዲያቆን ዘማርያም። አሁን ጥያቄያቸውን በአግባቡ ይጠይቅ፣ እኔ ላዳምጥ። እሺ ስለዚህ አሁን እሺ ዲያቆን ዘማርያም እና መምህር መርጌታ ጽጌ ስጦታው ሁለቱ ብቻ ነው የሚያወሩት። ስለዚህ በመሃል መርጌታ ጽጌ ስጦታው ልታግዙ የምትፈልጉ ሰዎች ማገዝ አትችሉም። ዲያቆን ዘማርያምን ማገዝ የምትፈልጉ ሰዎች ማገዝ አይቻልም። ሁለቱ ናቸው የሚያወሩት ማለት ነው። እና ቢጥመንም ባይጥመንም እኔ አሁን ለምሳሌ የራሴ ሀሳብ አለኝ፣ ግን ይህን ሀሳብ አልናገርም። ለምን? ሁለቱ ናቸው እያወሩ ያሉት። ስለዚህ ጣልቃ ባለመግባት በገድላት ጉዳይ አንስተዋል መርጌታ ጽጌ ስጦታው ለምን ከኢትዮጵያ ኦርቶዶክስ ቤተክርስቲያን ወጡ የሚለውን የወንድማችን የተመስገን የጌታ ልጅን ጥያቄ እሳቸው ምን ብለው መለሱ? ከገድላት አንጻር የተጨመሩ ነገሮች ስላሉ ብለው ማብራሪያ ሰጥተዋል። አሁን መቀጠል ይቻላል ስላሉ ለዲያቆን ዘማርያም 5 ደቂቃ ለእሳቸው 5 ደቂቃ እየሰጠን ወደ ውይይቱ እንሄዳለን ማለት ነው። መነሻዎትን መርጌታ ጽጌ ስጦታው በገድላት ጉዳይ ላይ አሁን ማውራት ይችላሉ። ለእርሶ አሁን ልክ ሻርፕ 5 ሰዓት ሆኗል። 5 ሰዓት ከ05 ያቆማሉ። በገድላት ዙሪያ መናገር ይችላሉ፣ ቅድም ያወሩትን። እሺ አመሰግናለሁ። እንግዲህ መጀመሪያ ከመነሻችን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በገድላት መጻሕፍት ላይ መዳን እንዳለ አድርጋ ስለምታምን በጣም የበከተ አስተምሮ በገድላት ውስጥ ስላለ እነዚህ መጻሕፍቶች መታረም አለባቸው ብለን ካቀረብናቸው መጻሕፍቶች ዝርዝር ውስጥ አንዱ ይሄ መጽሐፍ በትልቁ ካደረከው ይሄንን መጽሐፍ ማሳየት ይችላለሁ። መቼ ዓመተ ምህረት የት እንደታተመ የማን የፓትርያርክ ፎቶም እንዳለበት ማሳየት ይችላለሁ። ይሄ መጽሐፈ ዚቆ መዝሙር ነው። ይሄንን ጴንጤም አያውቀውም፣ ማንም ካቶሊክ አያውቀውም፣ ማንም አያውቀውም። እኛም ከቤተ ክርስቲያኒቱ የምንገዛው እንጂ እኛ ራሳችን ይሄን መጽሐፍ አላሳተምንም፣ ልናሳትምም አንችልም። የታተመበት ዓመተ ምህረት ላነበበውና አሳያችኋለሁ። ታሃት መዝንቱ መጽሐፈ ዚቆ መዝሙር በሳልሳይ በሰለስቱ ዓመተ ፓትርያርክናው ለብፁዕ ቅዱስ አቡነ ጳውሎስ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ አሳታሚ ትንሣኤ ዘጉባኤ ማሳተሚያ ድርጅት አዲስ አበባ 1987 ዓመተ ምህረት ይላል። የአቡነ ጳውሎስ ፎቶ እዚህ አለ። ይሄ መጽሐፍ እንዳልኋችሁ ሰንበት ተማሪዎችን አይመጥንም። ኢብን ቀሳውስትና ዲያቆናቱን እንኳን አይመጥንም። የመርጌቶች መጽሐፍ ነው። መርጌቶች በክብረ በዓል በንግስ በዓል የሚያዝየሙት ብቸኛ መጽሐፍ ነው። ይሄ መጽሐፍ ዚቅ ዘየካቲት ኪዳነ ምሕረት 144 ገጽ ላይ እንዲህ የሚል ቃል አለው። አሳያችኋለሁ ካስፈለገ። ኑ ንስግድ ወንግነ ላቲ ለመድኃኒትነ ለማርያም ድንግል ለዘገብረት ብርሃናተ አበይተ ባሕቲታ። ለድንግል ማርያም ብቻዋን ታላላቅ ብርሃናትን ለፈጠረች ለዘገብረት ብርሃናተ አበይተ ባሕቲታ ብቻዋን ታላላቅ ብርሃናትን ለፈጠረች ለእመቤታችን ለድንግል ማርያም ኑ እንስገድላት ለእርሷም እንገዛ ይላል። በተመሳሳይ እዚሁ መጽሐፈ ዚቅ ላይ ዘመርቆሬዎስ የዚህ መጽሐፍ ወይም የዜማ መምህር ካለ ይግባ፣ አይክድም። የለም ካለኝ እኔ ሶፊ መድረክ ቅጠርና አዲስ አበባ የሆነ ቦታ ላይ እኔም ይሄን መጽሐፍ ይዤ ቀርባለሁ። የለም የሚለውን መጽሐፍ ደግሞ ያቅርቡና በሊቃውንት መካከል መነጋገር እንችላለን። እርግጠኛ ነኝ ቅዱስ መርቆሬዎስ ላይ ንዜኑ ዘመርቆሬዎስ ሂሩተ ትሕትና ወየዋሃተ
ዘሰቀሎ ለሰማይ ከመቀመር ዘአሰርገዋ ለምድር በስነ ጽጌያት ተሰቅለ ዲበ ዕፅ በእንቲአነ። ኑ የመርቆሬዎስን ቸርነቱንና ምሕረቱን እንናገር። ሰማይን እንደ ዋልታ የሰቀለ ምድርን በአበቦች ያስጌጠ ለሰው ልጆች ቤዛ ሊሆን የተሰቀለ መርቆሬዎስ ይላል ይሄ መጽሐፍ። የለም የሚለኝ ካለ መጽሐፉን ሄዶ ማየትና እንደገና በቀጠሮ መገናኘት እንችላለን። እኔ ይህንን እንደ ናሙና እንደ ማስረጃ አቀረብኩኝ። በእያንዳንዱ ገድል ብጠቅስ ሁልቆ መሳፍርት የሌለው የቤተ ክርስቲያኒቱ ውድቀት የሆነ የሞት መንገድን የተሸከመ አለ። እኔ ገድል የሚባል አልቃወምም። ሲጀመር ጤናማ ገድልማ ሊኖር ግድ ነው። በመጽሐፍ ቅዱስ እኮ ገድል የሆኑ መጻሕፍቶች አሉ። የቅዱሳን አባቶችን ታሪክ የመዘገቡ መጻሕፍቶች እኮ አሉ። የቅዱሳት ሴቶችን የመዘገቡ እኮ መጻሕፍት በብሉይ ኪዳን አሉ። በአዲስ ኪዳንም እኮ አሉ እኮ ገድል ተብለው ሊመደሙ የሚችሉ። ነገር ግን ገድል ሲባል የክርስቶስን ቤዛነት በመጣስ ጸረ ክርስቶስ በመሆን ክርስቶስን ወደ ጎን ጥሎ እሱ የቤዛ መንገድ የሆነን ገድል ግን ራሱ ጻድቁም አያውቀውም፣ ጸሐፊው ያበላሸው ሊሆን ይችላል። እርግማን ነው የኛ ጥያቄ። በተለይ በዛሬው ውይይታችን የኔ ጥያቄ ድንግል ማርያምን ፈጣሪ አድርጓታል። የፈጣሪ እናት መሆኗንማ ሁሉም ክርስቲያን የሆነ ዓለም ያምናል። ኢየሱስ ክርስቶስ ፍጹም አምላክ ፍጹም ሰው እንደሆነ በፍጹም ሰውነት እንደወለደችው ከአብ ያለ እናት ቅድመ ዓለም ድህረ ዓለም ደግሞ ከመቤታችን ያለ አባት መወለዱን ማንም ያምናል። ክርስቲያን ነኝ የሚል የመጀመሪያው የክርስትና ትምህርቱ ይሄ ነው። ነገር ግን እመብርሃንን የጌታችንን የአምላካችንን እናት ፈጣሪዋን ወለደች በማለት ፋንታ እሷ ራሷ ፈጣሪ ናት፣ ሰማይና ምድርን ፈጥራለች፣ ታላላቅ ብርሃናትን ብቻዋን ፈጥራለች ብሎ ማለት ግን እርግማን ነው፣ ኑፋቄ ነው፣ ጣዖታዊ ልምምድ ነው። ድንግል ማርያምን ማክበር በዚህ መንገድ አይደለም። ብፁዕ ቅዱስ አቡነ ማትያስ ባለፈው ዝክረ ኒቅያ ስብሰባ ላይ እኮ አዋልድ መጻሕፍቶቻችን ላይ ችግር አለ፣ በሊቃውንት ጉባኤ ሳይታረሙ ማለት የለባቸውም ብለው ሰዓት ጨርሰዋል። ይቅርታ ዘማርያም መቀጠል ችላለ። ከ6 ሆኗል። ሰዓት የምታሳዩኝ ሰዎች እኔ ስለማይ ነው። ልክ ከ11 ሲጀምሩ እኔ ሰከንዶቹን ስለማያቸው ነው። እኔ ጋር ሰከንድ ስላለኝ ነው። ዘማርያም መቀጠል ይችላሉ። እሺ እግዚአብሔር ያክብርልኝ። የኔንም በትልቁ ታደርግልኝ ደስ ይለኛል። አሁን እሳቸው ከገለጹት ነገር ላይ ያነሳው ጊዜ ከምገድል መጽሐፍ ቅዱስ ማስረጃውን እናቅርብ። መጀመሪያ መጽሐፈ ዚቅ ወበዞን የሚለው ለዘገብረት ብርሃናተ ባህቲታ የሚለው ለዘገብረት ማለት ሲጀመር የፈጠረች ማለት ነው። ሲጀመር ቤተክርስቲያናችን የኢየሱስ ክርስቶስን ፈጣሪ ትላለች እንጂ ድንግል ማርያምን ፈጣሪ አትልም ብላም አታውቅ። ይሄን መስታወቁ ዘመስቀል ላይ በግልጽ ቤተክርስቲያን ቃል በቃል ለእሉ ክሌቱ ፍጡራን በማለት እመቤታችንን ፍጡር መስቀልንም ፍጡር በማለት ትታወቃለች። እሳቸው በጣም ለማጮህ የሞከሩት የትኛውን ነው? ያው ገዛ አቅም ብለው ማህበረሰቡ ስለሚያውቁ ቅድም የተጠቀሙትን ጸያፍ ቃል እዚህ ጋር መጠቀም አልፈልግም። የበከተ ምናምን አንደኛ እንደ እድሜያችን መናገር አለብን። ጸያፍ ቃል ከአፋችን ማውጣት የለብን። ማስረጃና ማስረጃ ብቻ ማቅረብ ነው። ለዘገብረት ማለት ገብረ ለሴ ሲሆን ደግሞ ገብረት ሲባል ፈጠረች ማለት ነው። ማሳያዎችን እናቅርብ ከመጽሐፍ ቅዱስ ማለት ነው። ያው ከመጣሽ ማርያም ታምጣሽ ብለን ማለት ነው። ለምሳሌ በመጽሐፍ ቅዱስ ላይ ገብረ የሚለው ቃል ለእግዚአብሔር በመፍጠር አንቀጽ ይነገራል። ለምሳሌ ራእይ ዮሐንስ ምዕራፍ 14 ቁጥር 7 ላይ እንመልከት። እንደዚህ የሚል ቃል ማለት ነው። በታላቅ ድምፅም የፍርዱም ሰዓት ደርሷልና እግዚአብሔርን ፍሩ ክብርም ስጡት ካለ በኋላ ሰማይና ምድርን ባህርንም የውሃንም ምንጮች ለሰራው ስገዱለት። አሁን ለሰራው የሚለው ቃል በግዙም እንደሚለው እዚህ ጋር ብንቀይረው በግዙ ምብሪ ነገር ለዘገብረ ይላል። ለእግዚአብሔር ሲሆን ለሰራው ማለት ለፈጠረው ማለት ነው። ምንም ጥያቄ የለውም። እዚህ ጋር ሰማይና ምድር ለፈጠረው ለዘገብረ ይላል።
ለዘገብረ ማለት ግን በሙሉ ግን በቃ እንደው የፈጠረች ማለት ነው አይደለም። ለምሳሌ በኦሪት ዘፍጥረት ምዕራፍ 27 ቁጥር 17 እንመልከት። 27 17 እንዲህ ይላል፣ ርብቃም የሰራችው ምግብ የሰራችውን ጣፋጭ መብልና እንጀራውን ለልጇ ለያዕቆብ በእጁ ሰጠችው ይላል። የሰራችውን የሚለው በግዕዙ ምንድን ነው የሚለው? ተመልከቱ ጋር ዘገብረት ውስተ እዴሁ ለያዕቆብ ወልዳ ነው የሚለው። ዘገብረት ስለሚል ምግቡን ፈጠረችው እያለ ነው። ዘገብረት የሚለው ቃል ባገኘን ቁጥር መፍጠርን ብቻ የሚገልጽ አገባብ ነው አይደለም። በቀዳሜ ገብረ እግዚአብሔር ሰማይ ወምድረ ስንል በመጀመሪያ እግዚአብሔር ሰማይና ምድር ፈጠረ እንላለን። እዚህ ጋር ግን አይ ዘገብረት በግዕዝ ባገኘን ቁጥር ግን መፍጠር ነው ብቻ የሚገልጸው እንዴት እንላለን? ምክንያቱም ኦሪት ዘፍጥረት ምዕራፍ 27 ቁጥር 17 ላይ የሰራችውን ምግብ ምን ብሎ ገልጾት እናገኛለን? የሰራችውን ነው የሚለው። ግን በግዕዙ ምን ብሎ ይነግረናል? ይሄኛው እዚሁ ቃል ዘገብረት ነው የሚለው። ታላላቅ እንደውም እንዳያስቷችሁ ተጠንቀቁ የሚለው የሊቃውንት ጉባኤ እኚሁ የተሐድሶ መናፍቃን ያወጡትን ጥያቄ የሊቃውንት ጉባኤ ሲመልስ ምን ብሎ የመለሰው መጽሐፈ ዚግ ላይ ያለው በድጓው እንዲታረም የሊቃውንት ጉባኤ አዟል። ስለዚህ ዘገብረት ማለት የፈጠረች ድንግል ማርያም ፈጠረች የሚል ትምህርት እኛ የለንም። ሲጀምር ገቢረ ተአምራት ታደርጋለች። አዎ ታደርጋለች። በማን? በእግዚአብሔር ኃይል። ራሳቸው የሊቃውንት ጉባኤ ጽፈው አስተካክለውታል። ምንም እኛ አይደንቀም። ስለዚህ ለዘገብረት የሚለው ቃል መፍጠርን ብቻ የሚገልጽ ቃል አይደለም፣ መስራትን ማበጀትን ነው። ስለዚህ ገቢረ ተአምራት ማድረግ ድንቅ ተአምርን መስራት ይደረጋል። መንክራተ ብርሃናት የሚለው ዘማርያም ሞልቷል። ሰዓት ጨርሳል። ዘማርያም ቴንክ ዩ። እሺ መርጌታ ይቀጥሉ። ሚዩት አድርገዋል። እርሶ ሚዩቶትን ያሱ። ኮፒ ሊንክ ሼር አድርጉት፣ ታብታብ አድርጉት። ከታች ያላችሁ ሰዎች አመሰግናለሁ። በጣም ብዙ ሰዎች ጋር እንዲደርስ እርሶ መቀጠል ይችላሉ። ዲያቆን ወንድማችን ዲያቆን ዘማርያም ዘገብረ የሚለውን ግስ በአንድ ግስ ብቻ ወይም ደግሞ ፈጠረ በሚለው ብቻ ሊተረጎም እንደማይገባ እንደማይችልም በተለያየ ማስረጃ አቅርቦልናል። ከምግብ ጋር በተያያዘ ሁኔታ ከልዩ ልዩ ገብረ በልዩ ልዩ መንገድ ለሰው ሲሆን፣ ለፍጡር ሲሆን፣ ለሌላ ስራ ሲሆን እውነት ነው፣ እንደዛ ይተረጎማል። ነገር ግን ዘማርያም በሄደበት መንገድ የማያስሄደን እጅግ አደገኛው ማሰሪያ ቃል አለ። ዘገብረት ኑ ንስግላቴ ለማርያም ድንግል እግዝእትነ ወመድኃኒትነ ለዘገብረት ብርሃናተ አበይተ ባሕቲታ። ታላላቅ ብርሃናትን ብቻዋን ላዘጋጀችን በለው፣ ብቻዋን ለሰራችን በለው፣ ብቻዋን ለፈጠረችን በለው፣ ብቻ ገብረን ሰራ፣ አደረገ፣ ፈጠረ። በእነዚህ ግስ ናቸው። አሁን ገብረ የሚለው ግስ ፈጠረ ይሆናል፣ አደረገ ይሆናል፣ ሰራ ይሆናል። ከነዚህ ውጭ ሌላ ትርጉም የለውም። ስለዚህ ብቻዋን ታላላቅ ብርሃናትን ላደረገችን ብንለው፣ ብቻዋን ታላላቅ ብርሃናትን ለፈጠረችን ብንለው፣ ለሰራችን ብንለው ታላላቅ ብርሃናትን ብቻዋን ስለሚል ግን ፈጠረ ከሚለው ጋር የተያዘ ነው። ምክንያቱም በቀዳሚ ገብረ እግዚአብሔር ሰማየ ወምድረ፣ እግዚአብሔር በመጀመሪያ ሰማይና ምድርን ፈጠረ፣ ገብረ ብሎ ፈጠረ። ስለዚህ ገብረ ለዘገብረት ብርሃናት አበይተ ባሕቲታ ሲል ብቻዋን ታላላቅ ብርሃናትን ለፈጠረች ከሚል ጋር ነው እንጂ የምታዛምደው የምትፈጠው ለሰራች፣ ላበጀች፣ ላዘጋጀች ለውጥ የለውም። ምግብ ቢሆን ልክ ነህ፣ የሆነ ስራ ቢሆን ልክ ነህ፣ ከተፈጠረ ነገር ላይ የሆነ ነገር ማድረግ ሲቻል። ነገር ግን ብቻዋን ለሰራች ካለ ብርሃናትን ካለ ዘገብረ ብርሃናት አበይተ ባሕቲቱ ብቻውን ታላላቅ ብርሃናትን የሰራ እግዚአብሔር ነው ብሎ መዝሙረኛው ዳዊት የዘመረለትን ብቻዋን ታላላቅ ደግሞ ድጓ ላይ ሊቃውንቱ አቃንቶ ድጓ ውስጥ የለም ይሄ ነገር። እንዴ እኔ እኮ የድጓ ተማሪ እኮ ነኝ። ድጓ ውስጥ የለም ይሄ መጽሐፈ ዚቅ ላይ ብቻ የተደረሰ ነው። ድጓ የለም። አለ ካልከኝ አምጠው፣ አለ የሚል ሊቅም ካለ አምጣልኝ። ድጓ ውስጥ ድጓ አለ ብላል በዚህ ጉባኤ ፊት የለም። አብዛኛው የዚቅ ድርሰት ከየመልኩ ከየገድሉ ከሌላ ለምሳሌ የመርቆሪዎስ ዚቅ ላይ ቅድም ካነበብሁት ንዜኑ ዘመርቆሪዎስ ሲሩተ ትሕትና ወየዋሃተ ዘሰቀሎ ለሰማይ ከመቀመር ዘአሰርገዋ ለምድር በስነ ጽጌያት
የመርቆሬዎስን ምሕረቱንና ቸርነቱን ኑ እንናገር። ምድርን ሰማይን ያለ ዋልታ የሰቀለ ይሄ ለእግዚአብሔር ብቻ የሚነገር ነው። እንደገና ምድርን ደግሞ በአበቦች ያስጌጠ ይሄም ለፈጣሪ ብቻ ነው። ተሰቅለ ዲበ ዕፅ በእንተ ያለ ለእኛ ለሰው ልጆች በመስቀል ላይ ተሰቀለ። ይሄ ደግሞ የክርስቶስን ቤዛነት ነው የሚናገር። እንዴት ይኸው የዓርብ የስቅለቱን የአምላካችንን የስቅለቱን ዜማ ሊቃውንቱ እነዚህ መጽሐፍ ቅዱስ እውቀት የሌላቸው የዜማ ብቻ ሊቃውንት የሆኑ ይሄ ዜማ ይፈጥራሉ፣ ዜማ ይሰራሉ። ስለዚህ ንዜኑ ዘአምላክነ ሂሩተ የአምላካችን ምሕረቱንና ቸርነቱን እንናገር። ሰማይን ያለ ዋልታ የሰራ ምድርን በአበቦች ያስጌጠ ለሰው ልጆች ሲል በመስቀል የተሰቀለ ተብሎ ለአምላካችን የተነገረውን ንዜኑ ዘመርቆሬዎስ ሂሩተ ተብሎ ለመርቆሬዎስ ዘአምላክነ የሚለውን ለአምላካችን የሚለውን ለመርቆሬዎስ ሰጥተው ነው የተናገሩት። በመርቆሬዎስ የበዓል ቀን ላይ የስቅለት ዕለት ደግሞ ለጌታችን ሰጥተው ይናገሩታል። ስለዚህ እንዲህ አይነት ጸያፍ አስተምህሮ አለ። አሁን አንተ ገብረን ፈጠረ በሚል ብቻ አናስሄደውም። ሰራም ብትለው አደረገም ብትለው የው ነው፣ ሌላ ትርጉም አያመጣልህ። ታላላቅ ብርሃናትን ብቻዋን ለሰራች፣ ታላላቅ ብርሃናትን ብቻዋን ለፈጠረች፣ ታላላቅ ብርሃናትን ብቻዋን ላደረገች ምንም ለውጥ አያመጣም። የው ነው፣ አንድ ነው መልእክቱ። ስለዚህ ወንድሜ ስህተት አለ፣ እውነት ነው። በዚህ ነገር ላይ ቤተክርስቲያናችንም አሁን አምናለች። የእርማት ሊቃውንት ተመድበዋል ነው እንጂ ማለት ያለብህ ቤተክርስቲያናችን እንዲህ አታምንም ልትልም አትችልም። እንዴ ተው እንጂ ህዝበ ሊቃውንት እኮ ይታዘባል። እንዴ የቤተክርስቲያኒቱ ሊቃውንት መምህራን እኮ አሉ የሚታዘቡህ። እንደዚህም አትልም። ስለዚህ እምቅድመ ሰማያት ወምድር ሀለወትኪ ከሰማይና ከምድር መፈጠር አስቀድሞ ነበርሽ። ተመልከት እንግዲህ እምቅድመ ሰማያት ወምድር ሀለወትኪ ከሰማይና ከምድር መፈጠር አስቀድሞ ነበርሽ። ፀሐይ ወወርኅ ቀደሙኪ ፀሐይና ጨረቃ ከዋክብት አልቀደሙሽም። የሰማይ መላእክተ ሰማይ ይትልአኩኪ የሰማይ መላእክትም ያገለግሉሽ ነበረ። በኦርቶዶክስ ቤተክርስቲያን ሌላው ታሪኳ የድንግል ማርያም የኢያቄምና የሐና ልጅ ናት። ጌታን ስትጸንስ የ15 ዓመት ወጣት ነበረች። ከቤተ መቅደስ ስትወጣ የ15 ዓመት ወጣት ሆና ነው የወጣችው። ጨርሰዋል። መርጌታ ሰዓት ጨርሰዋል። እሺ ዘማርያም መቀጠል ይችላሉ። እሺ እስቲ ውሸቱን ደግሞ ኒዮስቲ ኬት እንዳመጣው እንዳያስቷችሁ ተጠንቀቁ ይላሉ የሊቃውንት ጉባኤ መናፍቁ ጌታቸው ገድል ወይስ ገደል ብሎ ላሳተሙ መጽሐፍ። ይህን ስታይ መለሽ ሰጠው ማን ነው? የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን። አሁን የተናገርኩትና ሊቃውንት ይታዘቡ በኋላ ያሉኝን እስቲ ነግሩኛል። እሺ ይህ መጽሐፍ በብፁዕ ወቅዱስ አቡነ ጳውሎስ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ወጨጌ ዘመንበረ ተክለ ሃይማኖት በ11ኛው ዘመነ ሲመት በትንሣኤ ጉባኤ ማተሚያ ቤት ታተመ 1996 ዓ.ም አዲስ አበባ። እሺ ይኸው ንዑ ንስግኖ ንግኔ ላቲ ንዑ ንትፈሰው ንትሐሰይ የሚለውን አነሱና እዚህ ላይ እንዲህ የሚል ቃል በትልቁ አድርገኛ እንዴ ለዘገብረት ብርሃናተ አበይተ ባህቲታ ይላል። ለዚህ ምሮ መለሱ የሊቃውንት ጉባኤ በመሰረቱ ይላል መደበኛው ዚቅ አንተ አላየኸውም እንጂ ያ መናፍቁ ጌታቸው ለሱ መልስ ሰጠ የሊቃውንት ጉባኤ ማለት ነው። ይኸው ገጽ 27 ላይ ነው። ወይም እውነትን ለመናገር አልፈለክም እንጂ መደበኛው ዚቅ ለዘገብረት መንክራተ ይላል እንጂ ለዘገብረት ብርሃናተ አይልም። ይሄው ሊቃውንት ጉባኤ ከየትም አላመጣሁትም እኔ። የሊቃውንት ጉባኤ በደንብ አቋም ይሄ እኮ 1996 የተመለሰ ምላሽ ለ2018 ሮሳቸው ይጠየቁን ያሉት ያረጀ ጥያቄ ያረጀ መልስ የቆየ እኮ ነው። አሁን እንደ አዲስ ነገር ልክ እንደ ሰበር ዜና እነሱ አንብበው ትልቅ የቤተክርስቲያን ጉድ እንዳወጡ አስመስሎ ያቀርቡታል። ፉል ኦፍ ፌክ ነው በቃ። ይሄ እኮ 1996 ምላሽ ነው። ምንድን ነው ያለው? መደበኛው ዚቅ እንደሚለው ለዘገብረት ምን መንክራተ ገቢረ ተአምራትን ለምታደርግ ነው የሚለው እንጂ ይላል ለዘገብረት ብርሃናተ አይልም። ብርሃንን ለፈጠረች አይልም። ምን ነው የማያስኬድ? ይሄ መደበኛው ዚቅ እንደዛ አይልም።
እሺ ይቀጥል። ከዛስ ለዘገብረት መንከራተ ሲልስ ተአምራት ለምጣር ያለውም ቅዱሳን በእግዚአብሔር ስም ብዙ ተአምራት ስለሚያደርጉ ነው። እመቤታችን ቅድስተ ቅዱሳን ስለሆነች ከሁሉ የበለጠ ተአምራት ብትሰራ አይበዛባትም። ይህን ነው የሚናገረው። ምንድን ያጠፋሁት እኔ? ምኑ ሊቃውንት የሚታዘቡኝ? የሊቃውንት ጉባኤ የመለሰው ምላሽ ማቅረቤ ነው የሚታዘቡኝ? በቃ ይሄ ነው የኛ ቤተክርስቲያን። ተመልሷል እኮ 1996 መለሰ መልስ እኮ የሚመልሱልን። እኔ ጋር የዜማ ሊቅ ይቅረብ። ምን ዜማ ያስፈልገው? ይኩ ንባብ ነው። ዜማ ላይ ተገለበጠ፣ ዜማ ተሰበረብን እኮ አይደለም። ንባቡ እንደዛ አይልም። ቤተክርስቲያን እንደዛ አታምንም። አሁን ያለው 2018 ላይ ነው። ይሄ ምላሽ የ1996 ዓመተ ምህረት ነው። ሉክ ተመልከቱ። 1996 አዲስ አበባ ነው። አሳታሚ ማን ነው? የሊቃውንት ጉባኤ። የሰፈር የአንድ ሀገረ ስብከት አንድ ሊቀ ጳጳስ የመለሰው ምላሽ አይደለም የሚለው። ለዚህም ነው አሁን እየተከራከርኳቸው ያለሁት። የሆነ የግል ፈጠራ የግል ንግግር ምናምን አይደለም፣ መንክራተ ነው የሚለው። መደበኛው እንዲህ ነው ማምነው ካለች ተዋሕዶ ቤተክርስቲያን እኛ እንዲህ ነው የምናምነው። ለምን ፈጥራለን? በቃ መደበኛው ዚቅ እንደዛ ይልም ካለች ቤተክርስቲያን በዚህ ነው የምታምነው። ስለዚህ እኛ እምነታችን ይሄ ነው። ብርሃኔን የፈጠረች የሚል ትምህርት የለንም። ገቢረ ተአምራትን ግን ያደረገች ግን ይላል። ባሕቲታ እንኳን አላሉም። እዚህ ጋር እኛ ሊቃውንት ለዘገብረት ብርሃናተ አይልም ይላል። ምንድን ነው ለዘገብረት መንከራት ይላል እንጂ ገጽ 27 እንደዛ ነው የሚለው። የሊቃውንት ጉባኤ እንዳያስቶች ተጠንቀቁ ተብሎ ምላሽ በመጽሐፍ መልክ ይሄን መጽሐፍ ከቨር ፔጅ ላይ የምታዩት ስለተጻፈ አለቀ። ስለዚህ በዚህ ጉዳይ ዘጋም ማለት ነው። የመርቆሬዎስን መልስ። የመርቆሬዎስም ልክ በተመሳሳይ ሁኔታ መርቆሬዎስ ገቢረ ተአምራትን ያደረገ መሆኑን በተለይ ደግሞ ጥቅምት 25 በሰማዕትነት ያረፈበት ስለሆነ ያረፈበት ዕለት ደግሞ ዕለተ ዓርብም ስለሆነች ከጌታችን ጋር አብሮ ተያይዞ የተነገረ ነው። እንኳን ይሄ ቀርቶ ከዋክብት ፀሐዮቹን ማስገዛት እግዚአብሔር ክርስቶስ ፈጣሪ ስለሆነ፣ አዎ እነ ኢያሱ ደግሞ ፀሐይ በገባኦን ሰማይ አቁመዋል። ኢያሱ ፈጣሪ ሆኖ አይደለም። በኤሎም ሸለቆ ጨረቃ እንዳይንቀሳቀስ አድርጓል። ምንም አይደንቅም። ይሄ ፍጡራን እኮ ነው የሚሰሩት። የፈጣሪ ቦታ ተክተው አይደለም፣ በፈጣሪ ኃይልና በፈጣሪ ስልጣን መሆኑን የሚያሳይ። እሺ ሞልቷል። ስለዚህ ጨርሰዋል። እሺ ይቀጥሉ መርጌታ። አመሰግናለሁ። መደበኛ ዚቅና ኢ መደበኛ የሚባል ዚቅ ስለሌለ እሱንን ሐሳብ አልቀበለውም። አንደኛ ቤተ ክርስቲያን አሁንም የቅድም ያሳየኋቸው ይሄ መጽሐፈ ዚቅ 1987 ዓመተ ምህረት እሱ መጽሐፍ ከመጽሐፉ በፊት የነበረና አገልግሎት እየሰጠ አሁንም እንኳን ያልታረመ ቤተ ክርስቲያኒቱ ራሷ በሊቃውንት ጉባኤ ተመርምሮ በሲኖዶስ ተፈቅዶ በራሷ ቤተክርስቲያን ማተሚያ ቤት የታተመ መጽሐፈ ዚቅ ነው። ደግሞ እኔ እየነገርኩ ያለሁት ይህ መደበኛ የሚባል ዚቅ ደግሞ የለም። ሁለት አይነት ዚቅ የላትም። ሊቃውንት ጉባኤው በወቅቱ ተርበትብቶ መልስ ስጡ ተብሎ ተጨንቆ ስለነበረ መላምት ፈጥሮ ነው። እኔ ይህን መጽሐፍ አሳያለሁ ደግሞ ምን ገመና እንዳለው። ስለዚህ 1987 ዓመተ ምህረት እሱ 96 ዓመተ ምህረት ነው መልስ የተሰጠበት ታቀቡኬ። ይሄኛው ደግሞ እሱ ከመጽሐፉ በፊት ዋና አገልግሎት እየሰጠ የነበረ መጽሐፍ ነው። አሁንም ነው እያልኩ ያለሁት። አሁንም አልታረመም። እንዲያውም እሱ መጽሐፍ ላይ ማተሚያ ቤቱ እንዲያስተካክል ተጽፎለታል የሚልም አለ። እንዲያው ሁሉን ማንበብ ስለማንችል ነው እንጂ ማተሚያ ቤቱ ይሄን ነገር እንዲያስተካክለው ትእዛዝ ተላልፏል የሚል ቃል አለ። ስህተቱን አምሯል ማለት ነው እንጂ ዘገብረት ብርሃናተ ታምራተ እንደዚህ የሚል ውሸት። አንተ እሱን አስቀምጥና መደበኛ የምትለውን ዚቅ እንግዲህ አንተ ግዕዝ እየጠቀስክ ነው፣ እያነጋገርከኝ ነው። እንደ ግዕዝ ባለሙያ መጽሐፈ ዚቅን ራሱ ይዘናና በሚቀጥለው ፕሮግራም አንተም መጽሐፉን ይዘን እኔም ይህን መጽሐፍ ይዤ መገናኘት እንችላለን። ሌሎችም ሊቃውንት ቤተ ክርስቲያን ውስጥ ያሉ ሌሎችም ሊቃውንት እንዲገቡ እናደርጋለን እንጂ መደበኛ ኢመደበኛ የሚለው ነገር ማወናበጃ ካልሆነ በስተቀር ደግሞ የሊቃውንት መጽሐፍን እንደ ማስረጃ አድርገህ ልታመጣልኝ አትችልም። እኔ እየተነጋገርኩ ያለሁት ቤተ ክርስቲያኒቱ ራሷ መጽሐፌ ነው ብላ ባሳተመችው በመጽሐፈ ዚቅ ነው። በመጽሐፈ ዚቅ ነው እየሞገቱ ያለሁት። እንደዚህ ተብሏል። እነ ሊቃውንቱንማ ገመናቸውን ማውጣት ይችላሉ። ለምሳሌ ይኸውልህ ይሄ መጽሐፍ
ተአቀቡኬ ማኅፀውያን ነቢያት ይላል። ለገድል ወይስ ገደል መልስ ከሰጡ በኋላ ከመስጠታቸው በፊት ይሄ መጽሐፍ የተጻፈ መጽሐፍ በ1986 ዓመተ ምህረት የተጻፈ መጽሐፍ ነው። ሊቃውንት ጉባኤው ምን ይላል? ከሐሰተኞች መምህራን ተጠበቁ ይልና ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መንበረ ፓትርያርክ ለምዕመናን የተዘጋጀ ትምህርት የብፁዕ ቅዱስ አቡነ ጳውሎስ ፎቶ አለ። በሳቸው ጊዜ የታተመ ስለመሆኑ ይሄ ተአቀቡኬ እንግዲህ ገመና እንድሰሙልኝ ነው የምፈልገው። ድንግል ማርያምን ማን እንዳሏት ለመናፍቃን መልስ ለመስጠት ምን ያህል ጥንቃቄ እንደሚያስፈልግ ይሄ ጉባኤ ይፍረድ። እንዲሁ ዝም ብሎ አፍ እንዳመጣ መናገር አይቻልም። ለመናፍቃን መልስ ሲሰጥ በሊቃውንት ጉባኤ ደረጃ፣ በሲኖዶስ ደረጃ እጅግ ጥንቃቄ የሚያስፈልገው ነገር ነው። አንዲትን ትልቅ ተቋም ወክለው የሚናገሩና የሚመሩ ሰዎች ስለሆኑ ምን ይላል? ድንግል ማርያም ጥንተ አብሶ አለባት የለባትም ስለሚለው ነገር ምን ብለዋል? ድንግል ማርያም ስለዚህ ከአንቺ የሚወለደው ቅዱስ ነው፣ የልዑል እግዚአብሔር ልጅ ይባላል፣ ለእግዚአብሔር የሚሳነው ነገር የለምና አላት። እሷም የእግዚአብሔር ባሪያው አለሁ እንደ ቃል ይሁንልኝ አለችው። በዚህ ጊዜ ዋሕድ ቃል እግዚአብሔር በማኅፀኗ አደረ፣ ከስጋዋ ስጋ ከነፍሷ ነፍስ ነስቶ ሰው ሆነ። መጻሕፍት የሚያስተምሩት ይሄን ነው አሉ። ከዚያስ ከዚህ ወጥቶ ይሄንን ገጽ 30 እንድታዩልኝ ስለምፈልግ ነው። ገጽ 30 ነው። አንድ ጊዜ ብቻ ታትሞ የቀረ መጽሐፍ ነው። ገጽ 30 ከዚህ ወጥቶ ጥንተ አብሶ ነበረባት ወይም አለባት፣ የነጻችው ከብስራት በኋላ ነው። እሷ ሰው ናት፣ ከሰማይ አልወረደችም። እግዚኦ ልብ በሉ። ከዚህ ወጥቶ ጥንተ አብሶ ነበረባት ወይም አለባት፣ የነጻች ከብስራት በኋላ ነው። እሷ ሰው ናት፣ ከሰማይ አልወረደችም እያሉ መናገር፣ ከዚያም አልፎ መጻፍ መሳሳት ብቻ ሳይሆን በደል፣ ድፍረት፣ ክህደት የማይሰራ ኃጢአትም ነው ብለዋል ሊቃውንቱ ተብዬዎቹ። ይሄን መጽሐፍ የጻፉት ሊቃውንት ናቸው ብለህ የኮራባቸው ሊቃውንት ምን ያህል ቤተክርስቲያኒቱን እንደገደሏት ይልኝ። ድንግል ማርያም ከሰማይ የወረደች ናት፣ ሰው አይደለችም። ከሰማይ አልወረደችም ብሎ የሚያምን እርሷ ሰው ናት ብሎ የሚያምን ድፍረት ነው፣ ክህደት ነው፣ የማይሰራ ኃጢአት ነው ያሉት። ይኸውላችሁ ጨርሰዋል። መሪጌታ ሰዓት ጨርሰዋል። ዘማርያም ይቀጥሉ። እሺ፣ ግን ሶፊ በተቻለ መጠን ርዕስ ብናስጠብቅ ጥሩ ነው። አሁን ምክንያቱም እኔ እሳቸው ለጠየቁ ጥያቄ ነው ምላሽ የሰጡ ያለው፣ አዲስ መልስ አልመለስኩም። እሳቸው ያነሱት መጽሐፈ ዚቅ ነው። የእመቤታችን ፈጣሪ ናት ይላል ወይስ አይልም? ኔክስት ደግሞ መርቆሪዎስን አነሱ። አሁን የት ገቡ? ድንግል ማርያም ጥንተ አብሶ አለባት የለበትን ወደዛ ገቡ ማለት ነው። መጀመሪያ ይህን ርዕስ መጀመሪያ ገለ ነው እንሂድ። በመጽሐፈ ዚቅ ላይ የተጻፈው ነገር ድንግል ማርያም ፈጣሪ ናት ብላ ቤተክርስቲያን ታምናለች ወይ? አታምንም። መጽሐፈ ዚቁ እንዴት ይተረጉማል? የሊቃውንት ጉባኤ መጽሐፍ ነው ያቀረብኩት። እንዴ የሊቃውንት ጉባኤ እኮ ክህደት ቢገኝ ኑፋቄ መጽሐፍቶች ወደ ቤተክርስቲያናችን ቢገቡ አጥርቶ ለይቶ ከፈተሸ በኋላ በቅዱስ ሲኖዶስ አጽድቆ ነው የሚያቀርበው አይደል? ለህዝቡ ያቀርበው እሱ ነው። የመጨረሻ አውቶሪቲ ያለ ሊቃውንት ጉባኤ ነው። የሆነ ሰፈር ወይ የሆነ መንደር ያለ ማህበር ወይ ደግሞ ግለሰብ አይደለም ይሄን ያሳተመው። ስለዚህ መጀመሪያ ርዕሱን እያደማ መሄድ አለብን። አሁን ምንድነው ይህን እየዘለሉ እዛ ጋር ይዘለን ከሄን ምኑ ነው የምንወያየው ታዲያ? ስለዚህ ለዘገብረት ብርሃና ተብሎ ለተናገሩት ለዘገብረት የሚናገረው ቃሉ መንክራተ ነው የሚለው ብዬ የሊቃውንት ጉባኤ ምላሽ አቅርብ ያለው አለቀ። ይሄ ሊቃውንት ጉባኤ እኛ መቀበል የለብንም። ማን ነው ታዲያ ምን የምንሰማው ታዲያ እንዴ? የሊቃውንት ጉባኤን ካልሰማን እንስማኛ? እርስዎ ነው መስማት ያለብን። ስለዚህ ይሄ ራሱ ትክክለኛ የሆነ ንግግር። ሁለተኛ ርዕሰ ጉዳያችን ድንግል ማርያም ጥንተ አብሶ አለባት የለባትም እንኳን ወደዛ የምንገባ ችግር የለውም። እሱ መጽሐፉ ማየት እንችላለን፣ ቀላል ስለሆነ ማለት ነው። ሌላ ተጨማሪ ነገር ዝም ብሎ እየጨመርን ከምናወራ ርዕሱን ማድማት መጀመሪያ መጽሐፈ ዚቅ ላይ በጣም ፎክረው ስለገቡበት እዚህ ጋም ስለመጣን አምጣ ስላሉኝ
ሊቃውንት ይታዘቡሃል ስላሉኝ ይሄው የሊቃውንት ጉባኤ ያሳተሙማ ይሄውና። በነገራችን ላይ ቅድም ያሳየሁት ገጽ 27 ነው። ገጽ 26 ደግሞ የመርቆሬዎስን ተመልከቱ። አንተ ባታውቀው ነው እንጂ ይላሉ ለመርቆሬዎስ ሲመልሱ፣ ለዚህ መናፍቁ ማለት ነው የሊቃውንት ጉባኤ ባታውቀው ነው እንጂ ይህን ቃል ቅዱስ ያሬድ በመጽሐፈ ድጓው ለጌታ የተናገረውን የምስክርነት ቃል ነው። መሰረቱም ድጓ ነው። በመሰረቱ ለመርቆሬዎስ ተሰጥቶ የተነገረው ቃል ቀደም ብሎ በታተመው በመደበኛው ዚቅ አይገኝም። ነገር ግን ግለሰቦች ከጊዜ በኋላ ድጓን ወደ ዚቅ ሲለውጡ ያስገቡት እንጂ መደበኛ ዘር አይደለም። ይኸው የለወጡት ሰዎችም በእናቱ በድጓው እንዲያስተካክሉ መመሪያ ተሰጥቶበታል። ማን የሚለው ገጽ 26 ላይ ማን የተናገረ? የሊቃውንት ጉባኤ። ምን አዲስ ነገር አሁን ጽጌ ስጦታው እየጠየቀን ያለው? ምንም። የመርቆሬዎስ የ1996 እኮ ምላሽ እኮ የተመለሰ እኮ ነው። ልክ አሁን እሳቸው አንብበውት ልክ አዲስ ግኝት አግኝተውት ልክ የቤተክርስቲያን ጉዷ ምናምን እንደወጣ አስመስሎ፣ በፍጹም አይደለም። የለም እንደዛ የሚለን እኛ። እኔ እኮ ገጽ በገጽ ነው እያሳዩ ያለሁት። ገጽ 26 ላይ የሊቃውንት ጉባኤ ለእነዚህ ምንፍቅና ላይ ተሰማርተው ላሉና የሐሰት ክስ ቤተክርስቲያንን ለሚሰድቡ ሰዎች ምላሽ የሰጠበት ነው። ስለዚህ የሆነ ሊቃውንት ጉባኤ ስንል አንድ ሊቅ እየጠራን አይደለም፣ አንድ መምህር እየጠራን አይደለም ያለ ነው። አንድ መታወቅ ያለበት የመሰረታዊ ጉዳይ ነው። ሁለተኛ ነገር ምናልባት እርስዎ እንዲመልሱልኝ አሁን የምፈልገው ነገር፣ ምክንያቱም እስካሁን ድረስ የመለስኩሎት ያሉት እኔ ነኝ። እርስዎ ለጠየቁኝ ጥያቄ መጽሐፈ ዚቅም የጠየቁት እርስዎ ኖት። እመቤታችን ቅድስት ድንግል ማርያም እናም ይሄው የመርቆሬዎስም በተመለከተ ማለት ነው። ይሄው ቁጭ አድርገዋል። ምንም አልደበቀችም ቤተክርስቲያን። ያውም የእሱን የምንፍቅናውን ከላይ ምላሹን እዚህ ጋር ይሄ መጽሐፈ ዚቅ ከላይ እዚህ ጋር የቤተ ክርስቲያን ትምህርት ነው። መጽሐፈ ዚቅ ማለት የቆሎ ተማሪ ከእናት ከአባቱ ቤት ወጥቶ ድርቆሽ እየለመነ እየበላ መከራውን ላቡን ጠብ አድርጎ ተምሮ የምስክር ወረቀት ተቀብሎ የሚመጣበት ነው። በትምህርት ደረጃ ያልከው ዝም ብሎ የጸሎት መጽሐፍ አይደለም። መጽሐፈ ዚቅ ማለት የማህሌት መጽሐፍ ነው። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በተዘረጋችበት በመላው ዓለም መጽሐፈ ዚቅ የሌለበት ቤተክርስቲያን የለም። እጅግ አስፈላጊ ስለሆነ ማህሌታይ ስለሆነ፣ ስለዚህ ከትምህርት ውጪ ዝም ብሎ ተስፋ ገብረ ሥላሴ ያሳተመው ወይም ደግሞ እንትና ያሳተመው የተባለ መጽሐፍ አይደለም። ቤተክርስቲያኒቱ በግሏ በራሷ የዜማ መጽሐፌ ነው ብላ በራሷ ማተሚያ ቤት ያሳተመችው መጽሐፍ ነው። ይሄንን የቤተ ክርስቲያኒቱ አስተምሮ አይደለም ካልከኝ መጽሐፉን እየፈራኸው ስለሆነ ምንም ልረዳህ አልችልም። ቤተ ክርስቲያኒቱ ይኸውልህ አንተ የሊቃውንት ጉባኤው በመደበኛው በድጓው ለእግዚአብሔር የነበረውን ለጌታችን የነበረውን ለመርቆሬዎስ ይህ አይደል እንደኛ ጥያቄ ተበክሏል። ቤተ ክርስቲያኒቱ ብክለት ገብቶባታል፣ ውድቀት ገብቶባታል፣ የፈጣሪ ለፍጡር ሆኖባታል። ይህ እኮ ነው የኛ ጥያቄ። አሁን እኮ ሊቃውንት ጉባኤ ተብየው እኮ ሶፊ ጥያቄ ስላቀረብኩኝ መልሴ እየተመለሰልኝ አይደለም። እንደዛ አንተ እየመለስኩልህ ነው። አሁን ለምሳሌ ቆይ እየመለስኩልህ ነው። ሶፊ ለእሱ አይደለም ለእርሱ አለማናገር ጊዜ ልጠቀም ጊዜ አታባክንብኝ። ፖዝ አድርግላቸው። ሰዓታቸውን ችግር የለም ግን ምን መሰለህ አካሄድ አሁን አንተ ምንድን ነው ዘማርያም አልተመለሰልኝም እያልክ ያለኸው? ያልተመለሰልኝ ምን መሰለህ አሁን ለምሳሌ እሳቸው መጽሐፈ ዚቅን አንስተዋል የጠቀሱልኝ ያነሱልኝ እሱ ነው አይደለ? ይሄን ቤተክርስቲያን እንዴት ስላለች ከዛ ምን አልኩኝ የሊቃውንት ጉባኤ በቀጥታ ጥያቄውን በተመለከተ የመለሱትን ሁለቱንም የመርቆሬዎስንም የቤታችንም አሳይቻለሁ። ልክ እኔም እንደዚህ እሳቸው የጠይቁኝም በመጽሐፍ እንዳሳየው እሳቸውን በመጽሐፍ ይሄን በዚህ ምላሽ እንደዚህ ከተመለሰ እሳቸው መጽሐፍ ቤተክርስቲያን በትምህርቷ ክርስቶስን ሳይሆን ድንግል ማርያምን ፈጣሪ ናት ብላ የምታስተምርበትን አንድ ማስረጃ ከመጽሐፉ ገልጦ ያሳዩኝ ነው እያልኩ በቀጥታ መጽሐፍ ገልጦ ያሳዩኝ። እኔ ማብራሪያቸውን አልፈልግም። ልክ እንደኔ ቪዲዮን ያዞሩትና ከመጽሐፍ ጠቅሰው ያሳዩኝ። ስለዚህ ከዚሁ አንተ የፈለግከው አሁን ከመጽሐፈ ዚቅ ላይ ቤተክርስቲያኗ ድንግል ማርያም ፈጣሪ ናት ብላ ያስተማረችበትን ወይም ማስረጃዎቿን ከምታስተምርባቸው መጽሐፍቶቹ ከአንዱ ከፍተው ያሳዩኝ ነው። ከየትኛውም መጽሐፍ ከመጽሐፈ ዚቅ ብቻ ነው፣ ከየትኛውም ቤተክርስቲያን መጽሐፍ ብቻ ግን ቤተክርስቲያን የትኛውም መጽሐፍ ኮራ ብለው ፈታ ብለው ቪዲዮን ወደ ያዙሩትና ገልጠው ይሄው ፈጣሪ ናት ብላችሁ የምትሰብኩበት ትምህርታችሁ ይሄ ነው በሉኝ። በጣም ጥሩ። ስለዚህ እንደዚህ እናደርግ። መሪጌታ ጽጌ ስጦታው አሁን
እሱ ጥያቄዎት እርስዎ ያነሱት መከራከሪያ የኢትዮጵያ ኦርቶዶክስ ቤተክርስቲያን ቅድስት ድንግል ማርያምን ፈጣሪ ናት ብለው ነው የሚያምኑት ብለዋል። ያነሱት በሐሰት ነው እየከሰሱን ያሉት። እውነት ነው ብለው የሚናገሩ ከሆነ ከየትኛውም የቤተ ክርስቲያኗ መጽሐፍት መካከል ጠቅሰው ቦታውን ከፍተው ያሳዩንና ይሞግቱን እያሉ ነው። እርስዎ መቀጠል ይችላሉ። ሰዓት እንደገና ነው የሚይዝሎት። እሺ ከቤተ ክርስቲያኒቱ ትምህርት አሁን አልተመለሰልኝም ብሎ ጣልቃ ገብቶ እንዲያቆመኝ እንዲበጠብጠኝ አልፈልግም። ምንም ልበል ምንም የኔ ጊዜ ነው፣ የኔ ድርሻ ነው። ካልተግባባን አልተግባባንም ብለን እናልፈዋለን። አልተመለሰልኝም ብሎ ይለፈው። እኔ መልስ ያልኩትን ግን አቀርባለሁ። በቤተ ክርስቲያኒቱ አስተምህሮ ድንግል ማርያም ፈጣሪ ናት ይላል። አይ ዘገበረት የሚለው ሌላ ይተረጎማል። ለምን ለሰራም ይሆናል፣ ላደረገም ይሆናል፣ ለፈጠረም ይሆናል። ለእግዚአብሔር ሲሆን ፈጣሪ ተብሎም ሊተረጎም ይችላል ነው የተባለው። እሺ እኔ ደግሞ ድንግል ማርያምን ይኸው መጽሐፈ ዚቅ ፈጣሪ አድርጓታል። አይ ለፍጡር ሲሆን ሰራ ይሆናል። ብቻዋን ታላላቅ ብርሃናትን ለሰራች ካለ እኮ አይ ብርሃና ታምራተ ነው የሚለው እሱ የሊቃውንት ጉባኤ ፈጠራ ነው አልሁህ። ሊቃውንት ጉባኤው በመደበኛው እንዲህ አይልም ያለው ይኸው ከሊቃውንት ጉባኤ በፊት የነበረው መጽሐፈ ዚቅ ነው እኔ በእጄ ያለው። መደበኛ የምትለው አንተ ከኔ እጅ ያለው ብቻዋን ለሰራች፣ ታላላቅ ብርሃናትን ብቻዋን ላደረገች፣ ታላላቅ ብርሃናትን ብቻዋን ለፈጠረች ለድንግል ማርያም እንስገድላት። ለእርሷ ዋና እናትና መከራከሪያ ነጥባችን አድርገን ስላነሳናት ነው እንጂ ብዙ ሌላም ነገር አለ። እርሷ አልተጠበቀልኝም ስለምትለኝ ድንግል ማርያም ላይ ብቻ ባለው ብንወያይ በቂ ነው ለኔ። ስለዚህ ድንግል ማርያም እዚህ ላይ ፈጣሪ ናት። ምንም ወዲያ ወዲህ ልትለው አትችልም። እኔ ይኸውልህ አንተና እኔን የሚዳኘን የሚታዘበን ማዕት ህዝብ አለ እዚህ ታች። እንዴ እኔ ልንገርህ፣ እኔ ቤተ ክርስቲያኔ ለማዋረድም ለማሳፈርም የምናገር ሰው አይደለሁም። ለቤተ ክርስቲያኔ ክብር አሁንም ቢሆን ነውራችን ይወገድ፣ ገመናችን ይውጣ፣ ይገልበጥ፣ ይጥፋ፣ በእውነተኛው ኦርቶዶክሳዊነት እንቁም ነው የኔ አቋም እንጂ እኔ ስተትን አድበስብሶ ንጽሕት ናት ቅድስት ናት ምናምን በሚል መፈክር አይደለም እኔ። ስለዚህ ይሄው መጽሐፉ ያኔ ድሮም የተባለው አሁንም ያለው መጽሐፈ ዚቅ ይኸው ነው። ምንም ወደፊት ወደ ኋላ የሚባል ሊቃውንት ጉባኤውን መጽሐፍ ይዘህ ጨርሰዋል። ሰዓት ጨርሰዋል። እሺ ዘማርያም ይቀጥሉ ይችላሉ። እንዳያችሁት ነው እንግዲህ ክርስቲያኖች ምንም ምላሽ የለም። እንደምታዩት ነው ምንም ነገር የለም። በቃ የምታዩት ምንድነው ምላሹ? ደጋግሞ ያንን ነገር ትችት፣ ነቀፌታ፣ እንገናኝ 4 ኪሎ ምናምን እና ቤተ መንግስት አለማለቱትም ጥሩ ነው። እንደውም እኔው እስቲ መልሱን እዚህ ጋር ነው። ምንድነው ያሉት? ቤተክርስቲያን ናት ተሳስታ መርቆሪዎስን አምላክ አድርጋ ከዛ ስተት ነው ብላ የተናገረችው አይደለም። እንደዛም ይችላል። እኔዋ ምን ይላል እዚህ ጋር? በመሰረቱ ነው የሚለው አይደል? ለመርቆሪዎስ ተሰጥቶ የተነገረው ቃል ቀደምስ ብሎ በታተመው በመደበኛ ዚቅ አይገኝም ካለ በኋላ ይላል እኔ ጨምሬ ነው ያለችው። ተሳስቼ ነበር ነው ያለችው ቤተክርስቲያን አላለችም እኮ። ነገር ግን ግለሰቦች ከጊዜ በኋላ ድጓን ወደ ዚቅ ሲለውጡ ያስገቡት እንጂ መደበኛ ዘር አይደለም። ግለሰቦች ናቸው። በግለሰብ ደግሞ ይታተማል። እናውቀዋለን እንደሚታተም። ባለፈውም አይተናገር ለዮሐንስ መጥምቅ እንደታተመ በግለሰብ ደረጃ። የሊቃውንቱ ተሳስቼ ነበረ ነው ያለው። ግለሰቦች ነው ያደረጉት። ምን መደበኛው ዚቅ መጀመሪያ ግን እንደዚህ የለንም እኛ እንደዚህ ያናምን። የማን ነበር የሚናገረው? ቅዱስ ያሬድ ለማን የተነገረው? ድጓው ለጌታ የተናገረው የምስክርነት ቃል ነው መሰረቱ። ይሄ ሊቃውንት ጉባኤ ገጽ 26 ላይ ይሄ የዘማርያም የግል ምላሽ አይደለም። ይሄ ዛሬ እርሶ ሲጠይቁ ዛሬ አሳትመን ያመጣነው መጽሐፍ አይደለም። 1996 በኢህአዴግ ጊዜ የነበረ ነው የተመለሰ ምላሽ ነው። ይሄ መጀመሪያ ማወቅ አለብን። እሺ እዚህ ጋር ደግሞ ማስረጃ ላቅሳችሁ ማቅረብ ሳልቻሉ ይላቀር መስተበቁ ዘግዝትነ ማርያም ተመልከቱ። እዚህ ጋር መስተበቁ ዘግዝትነ ማርያም ተመልከቱ። ምን የሚል ቃል አለ? እመቤታችን ላይ ተአምር ያደርጋል እግዚአብሔር አምላክ። ምን ይላል? ከመትረሴን ድልዋነ ለሰሚአ ተአምሪሃ ለማርያም በአእዳዊሃ ዘከሰትከ። ምን አድርገን? በማን በእሷ እጆች አንተ ተአምራትን ለገለጥክ። ስለዚህ ተአምረ ማርያም ላይ ማለት
እመቤታችን ቅድስት ድንግል ማርያም ያለ እግዚአብሔር የሰራችው ተአምር ማለት ሳይሆን እግዚአብሔር ራሱ በእጇ በድንግል ማርያም ተአምር የሰራበት ነው። ልክ እግዚአብሔር አምላክ በጳውሎስ እጅ የሚያስገርም ተአምር ያደርግ ነበር እንደሚል ይሄ ቃል በቃል እንደዛ የሚለው ይሄ ማስታወቁ ዘግዝትን ማርያም ሳልስን ቆምልን ነው። ከዛ ጸልዩ በእንተ ወንጌል ቅዱስ ይላል። ተአምሪሃ ለማርያም የእመቤታችን ተአምር ማን በአእዳውያ ዘከሰት አንተን የገለጥከው በእሷ እጆች የገለጥከው ተአምሩን አንተ ነህ። የተአምሩ ባለቤት አንተ ነህ። ኦርቶዶክስ የምትለውማ ይሄንን ነው። ምንድነው የኛ ከዚህ ውጭ የተናገር ነው? ለዘገብረት መንከራተ ማለት ነው። ተአምራትን ብታደርግ እመቤታችን በማን ኃይል በማን ስልጣን በማን ፈቃድ ነው? በእግዚአብሔር ኃይል ነው። እዚሁ ጋር እንመልከት። መስተበቁ ዘመስቀል ላይም ሲናገር ንዑንስግድ ለመስቀል ንዑንስግድ ለመስቀል ወለማርያም ድንግል ካልሆነ ለማርያም ዘንሰግድ ላቲ ለማርያም የምንሰግድበት ምክንያት እስመ ነሣ ሥጋ እምሥጋ እግዚአብሔር ፈጣሪሃ እግዚአብሔር ፈጣሪዋ እሷ ምንድን ማለት ነው? ፍጡር እያለ ከስጋዋ ስጋ ከነፍሷ ነፍስ ነስቷልና ይላል እንጂ እመቤታችን ቅድስት ድንግል ማርያም እሷ ፈጣሪ ናት አይልም። የቱ ጋር ነው የሚለው? ለማርያምና ለመስቀል ስንሰግድ እግዚአብሔር ናቸው እያልን አይደለም፣ ፈጣሪ ናቸው ለን አይደለም። እስመ ነሣ ሥጋ እምሥጋ እግዚአብሔር ከስጋዋ ስጋ ከነፍሷ ነፍስ ነስቷል። ያ ከስጋዋ ስጋ ከነፍሷ ነፍስ የነሳው መልአክ ነው አይደለም። ነብይ ነው አይደለም። ፍጡር ነው አይደለም። ማን ነው? ፈጣሪ ነው። ማን? እግዚአብሔር ምን ፈጣሪሃ ፈጣሪዋ ነው። የማን? የድንግል ማርያም ፈጣሪዋ ነው። ቅዱስ ኤፍሬም ሶርያዊ በሃይማኖት አበው ላይ ድንግል ፈጣሪዋን ወለደችው እንዳለ ማለት። አሁን የፈለኩት ይህንን ነው። ከየትኛውም ቤተክርስቲያን መጽሐፍ ላይ ድንግል ማርያም ፈጣሪ ናት ብላ ቤተክርስቲያን የምትሰብክበት ካለ አሳዩኛሉ። አንድ አላሳዩኝ። የለም። ምንድነው የሚሻላቸው? በቃ ይህ መጽሐፍ እዚህ እየደጋጉ መተቸት፣ የሊቃውንት ጉባኤ መስደብ፣ መንቀፍ፣ እሱም በመስደብና እሱም በማዋረድ መዋል። አልልም እኔ እንደዚህ ለዘገብረት የሚለው ለዘገብረት መንከራተ ነው የሚለው ድንቅ ተአምርን ለምታደርግ ነው የሚለው እንጂ ሰማይና ምድርን ብርሃናትን የፈጠረች አይልም። እንደዚህ አላምንም አለ ሊቃውንት ጉባኤ። እንደዚህ አይነት ትምህርት የለኝም አለ። ምንድናቸው እያሉ ነው ያሉት? ጸጌ ስጦታ ደግሞ አይ ብላችሁ መኑ፣ አይ እንደዛ ብላችሁ ማመን አለባችሁ። እኔ የምለውን እሳቸው የሚሉትን ክደት እኛ መድገም እንድንፈልግ ይፈልጋሉ። አንድ ደግሞ ማኛ ትምህርት የለንም እንደዛ ትምህርት። ይሄ ደግሞ የሰጠን ማን ነው? እግዚአብሔር አምላክን ሰጠን። ለምን ማንኛውም ነገር እንከን ቢገኝ በግለሰብ ታይቶ የሚታረም ሳይሆን ያለን እኛ ሊቃውንት ጉባኤ ያሉባት፣ ቅዱስ ሲኖዶስ ያለባት፣ መዋቅር ያላት፣ ኃላፊነት ያለባት፣ አባቶች ያሉባት፣ እንከን እንኳን ቢኖር ማረም የሚችሉ ሊቃውንት ያሉባት ቤተክርስቲያን ውስጥ ያለ ነው። በዚህ እኛ እድለኞች ነን እንጂ ብድግ ብሎ የሆነ ግለሰብ የሚያርሙ ያስተካክለው ነገር የለም። የመርቆሬዎስም ይሄው እዚህ ጋር ተቀምጧል። የድንግል በቀጥታ የመለስኩሎት። እርስዎ ግን በቀጥታ ልክ እንደዚህ መጽሐፍ አሳይተው ቤተክርስቲያን ከምትጸልዩን ጸሎት ይችላል ከአዋልድ መጽሐፍቶቹ ደስ ካሉት መጽሐፍ ድንግል ማርያምን በፈጣሪ ቦታ ተክታ ፈጣሪ ነሽ አንቺ ሰማይና ምድር የፈጠረሽ የምትሰብክበትን አሳዩን። የለም፣ ከየትም ሊመጣ አይችልም። የለንም፣ ዘይ ትምህርትም አይኖረንም እኛ። እሺ ሰዋል ዘማርያም። እሺ እንግዲህ ቅድም አንደኛው ነገር መርጌታ ጽጌ ስጦታው ሲናገሩ የነበሩት ያው በዚህኛው ሀሳብ ላይ እዚህ ላይ እንጨርስና ገድላት ጸረ ክርስቶስ ናቸው ብለው ሁለተኛ ንግግር የተናገሩ ስለነበረ በሱ ዙሪያ ይናገሩና ከዛ ዘማርያም ስላለ በሱ ጉዳይም ስለሆነ የመጣው እንቀጥላለን ማለት ነው። መቀጠል ይችላሉ። አሁን ይቅርታ አድርግልኝና በቃ ድንግል ማርያም ፈጣሪ አለመሆኗን ማመን አለባቸው። አለበዛ ማስረጃ ያምጡ። እዚህ ጋር ይቅርታ መጠየቅ አለባቸው። ቆይ ደምረው። እሺ ስለዚህ ያው መቀጠል ይችላሉ። መርጌታ አመሰግናለሁ። ገድላት፣ ድርሳናት፣ የታምራት መጻሕፍቶች የሚባሉት በቅዱሳን ስም የተጻፉት በሙሉ ጸረ ክርስትና ናቸው። የክርስቶስን አዳኝነት ያፈርሳሉ፣ ይቃወማሉ። የራሳቸውን የደህንነት መንገድ ዘርግተዋል፣ አዘጋጅተዋል ነው አንዱ የኔ ተቃውሞ። ለምሳሌ ታምረ ማርያምን መጥቀስ በሰፊው እንችላለን። ወደ ሌሎች ገድላት ትንሽ ወሰድ ላድርጋችሁና በገድለ ገብረ መንፈስ ቅዱስ፣ በገድለ ተክለ ሃይማኖት፣ በገድለ ክርስቶስ ሰምራ በእነዚህ እንኳን ያሉትን ነገሮች ብንመለከት ከፍተኛ የሆነ አጋንንታዊ ልምምድ አለ። በገድለ አቡነ ተክለ ሃይማኖት አንደኛ በተቅማጥ የሞቱ ሰውዬ ተቅማጣቸው
ከክርስቶስ ስቅለት ጋር እኩል እንደተቆጠረ አድርጎ ራሱ ጌታችን መጥቶ ወናሁ ትመውት በሕማመ ብድብድ ወለዛቲ ሕማመ ከሬስያ ከመስቅለቴ እነሆ በክፉ ሞት በተቅማጥ ትሞታለህ። ብድብድ የሚለው ቃል በግዕዙ ወረርሽኝ ነው። ስለዚህ ወረርሽኝ የሚለውን ቃል ራሱ የገዳሙ መነኮሳት ባሳተመው ገድለ ተክለ ሃይማኖትም ተቅማጥ ብሎታል። ሊቃውንት ማነው የትንሣኤ ዘጉባኤ ማተሚያ ቤት ያሳተመውን ገድለ ተክለ ሃይማኖት ተቅማጥ ብሎታል። ስለዚህ በአማርኛው ላይ ተቅማጥ በሚለው ነው የተስማሙት። እኔም ያንን ሐሳብ ተስማምቻለሁ። ብድብድ ብሎ ቢለውም ቸነፈር ነው፣ ወረርሽኝ ነው። ነገር ግን ከወረርሽኝ አንዱ ተቅማጥ ነው ብለው እነሱ ግን ተቅማጥ አድርገውታል። እሺ እኔና ዘማርያም የሚያነጋግረን ሊቃውንቱም ይሁን የገዳሙ መነኮሳት በተቅማጥ በክፉ ሞት ትሞታለህ፣ ይችን እንደ ስቅለት የቆጥርልሃለሁ ብሏቸዋል። ስለዚህ የተክለ ሃይማኖት ተቅማጥ ወይም ቅዘን ከክርስቶስ ደም ጋር እኩል ነው፣ መድኃንን ይሰጣል ይላል። ሌላው ሐሙስና እሁድ እባብ የገደለ መንግሥተ ሰማያት ይገባል ይላል። እኛ የምንድነው በክርስቶስ ደም እንጂ በእባብ ደም አይደለም ነው እኛ እያልን ያለ ነው። ይሄ የመተተኞች የአስማተኞች የጠንቋዮች አስተምሮ ነው። ይሄ ከእባብ ጋራ ከጊንጥ ጋራ ከምናምን ጋራ ያለ ልምምድ የአስማተኛና የጠንቋይ እንጂ የእውነተኛ ቤተክርስቲያን መለያ ሊሆን አይገባም። የጻድቅም አስተምሮ ታሪክ ሊሆን አይችልም። ሰይጣን አምኖ ተገርዞ መንኩሶ መንግሥተ ሰማያት ገባ። እንዲሁም ወደ ዳውሮና ወደ ቦረና ሂዶ ስብከተ ወንጌል ሲያገለግል በጾም በጸሎት ተወስኖ ሙቶ መንግሥተ ሰማያት ገባ። ጸሎቱ በረከቱ ይደርብን ተብሎ በገድላት አንደበት በተባለ መጽሐፍ ተጽፏል። ማኅበረ ቅዱሳን ሱቅ ላይ እየተሸጠ ነው። ገድለ ክርስቶስ ሰምራ ላይ የሚያዝያ ይሁን የካቲት አላስታውስም አሁን ጌታችን መጣና የ4 ወር የዝናብ ነጠብጣብ የሚያክል ነፍሳት ተመልከት። እንግዲህ የ4 ወር የዝናብ ነጠብጣብ የሚያክል ነፍሳት ቁጥር ከሲኦል ወደ ገነት ታወጭ ዘንድ ቃል ኪዳን ገባሁልሽ ብሎ የ4 ወር የዝናብ ነጠብጣብ ያክል ነፍሳትን እንድታድን ቃል ኪዳን ተሰጥቷታል። ይሄ ማለት ዓለም 7 ጊዜ ቢፈጠር እንኳን ይሄን ቁጥር አያገኘው። 4 ወር ነጠብጣብ ማለት ድፍን አንድ ክረምት ማለት ነው። የአንድ ክፍለ ከተማ ዝናብ በአንድ ቀን ሌሊት የዘነበ እንኳን ቁጥሩ ከስላሴ በቀር ፍጡሩ አያውቀውም እውነት ለመናገር። ነገር ግን የ4 ወር የዝናብ ይሄማ ከሆነ ክርስቶስ ሰምራ ዓለምን ጨርሳ ድነዋለች። እሺ ጨርሰዋል። ነገሩ ተጠናቋል። እሺ ዘማርያም ይቀጥሉ። እሺ በተቻለ መጠን ግን መጽሐፉን እያሳየን ቢሆን በጣም ይመረጥ ነበረ። ኒው የቅድሙን አንድ ነገር ላሳይና ስተቱን ይህ መጽሐፍ ስለጠቀሱት ማለት ነው። የእመቤታችን ነገር አንዱ ርዕሳን ገድል ወደ አንዱ እየዘለልን ያለ ነው። እስካሁን ድረስ አንድ መረጃ አልመጣልኝም። እመቤታችን ቅድስት ድንግል ማርያምን ቤተ ክርስቲያን ፈጣሪ ናት ብላ በግልጽ የጻፈችበትን ማስረጃ አምጡ። በቃ ትክክለኛው አሁን ነገር ማፍረጥ ያለብን እዚህ ጋር ነው። ብዙ ርዕሰ ጉዳይ በአንድ የመርገጥ አይደለም። ሰው መድማት አለበት። ርዕሰ ጉዳይ አንድ ርዕሰ በደንብ ማድማት አለብን። ከመጣሽ ማርያም ታምጣሽ ብለን ማለት ነው። ከዛ ውጭ ግን አንዴ ገድለ ተክለ ሃይማኖት፣ አንዴ ገድለ ክርስቶስ ሰምራ፣ አንዴ መርቆሬዎስ እየዘለልን ስንሄድ ግን በቃ በጥባጭነት ነው የሚሆነው። የመረጃ ሰው ነው መሆን ያለብን። መጽሐፉ ማሽከርከር አይደለም ማየት ነው ያለብን። እሺ እንዳያስቷችሁ ተጠንቀቁ የሚለው መጽሐፍ ጠቅሰው አዲስ አበባ ሐምሌ 4 86 ይህን ያሳዩን። ይሄ ላይ ያሳዩ በቃ አለቀ። ይሄን እኔው ምንድን ያለው እዚህ ጋር እመቤታችን ጥንተ አብሶ የለባትም ይላል። ከዛስ እመቤታችን ቅድስት ድንግል ማርያም ጥንተ አብሶ አለባት ላሉት ቤተክርስቲያን ስለእመቤታችን የምታስተምረው ትምህርት የምታምነው እምነት የምታስተምረው ትምህርት በሰማይ በምድር ካሉ ፍጡራን ሁሉ የተለየች ከፍተኛ ነው። እሺ የተለየና ከፍተኛ ነው። አምሳያ እኩያ ጓደኛ አላት ብላ አታስተምርም። እሺ መገኘቷም ከሰው በተፈጥሮ ሴት ብትሆንም የግብር ጓደኛ የላትም። በደንብ ስሙ። ምን መገኘቷ ከሰው ተፈጥሮ ጾታ ቢሆንም የግብር ጓደኛ የላትም። እንደ ድንግል ማርያም የአምላክ እናት የለች። ልዑል እግዚአብሔር በተፈጥሮ አልቆ በክብር የፈጠራት ናት። ምን ያላት ናት? የፈጠራት ናት። ይህን እኮ ነው የሚናገረው። እንቀጥል።
ለእናት ለአባቷ የብፅዓት ልጅ ናት፣ የስለት ልጅ ናት። በዚህ መሰረት በእናት በአባቷ ቤት 3 ዓመት ከኖረች በኋላ 12 ዓመት በቤተ መቅደስ መላእክት እያገለገሏት ህብስተ ሰማያዊ እየተመገበች ኖራለች። እሺ ልዑል እግዚአብሔር ከእናቷ ማህፀን ስለመረጣ በሴቶች ከሚደርሰው ሁሉ መንፈስ ቅዱስ ስለጠበቃት በኃጢአት ምክንያት የመጣ ርኩሰት አላገኛትም። ተፈቶ ማህፀን ልማደ አንስ ርስሐተ ኃጢአት የለባትም። ታዲያ ቤተክርስቲያን ምንድን ነው ከዚህ ውጭ የምታስተምሩት ትምህርት? ምን ያላት ናት? በተፈጥሮ አልቆ አክብሮ የፈጠራት ናት። ገጽ ስንት? 28 የፈጠራት ናት። ምንድን ናት? ፍጡር ናት። ምን ነው ገጽ 30 ሲያነቡልን ገጽ 28ን ዘለሉት? መጽሐፉ ያለ እንደሚናገረው ጥንተ አብሶ የለባትም ያለችው እዛም እዚህም ከመርቀት። ሁለተኛ ቅድም ናነሱ ጠይቄ አሁንም ጠይቄ ነው የማቀርበው። ምክንያቱም ድንግል ማርያም ፈጣሪ ናት የሚለው ስላላሳዩኝ የቱ ጋ ነው ገድለ ተክለ ሃይማኖት ላይ የአቡነ ተክለ ሃይማኖት በሕማመ ብድብድ ማረፋቸውን ከክርስቶስ ስቅለት ጋር እኩል ነው የሚለው? እንደ ስቅለቴ ነው የሚለው ወይስ ስቅለቴ ነው የሚለው? አንድ። ሁለተኛ ይህ ሰይጣን ብለው የነገሩት ያ ሰው ሰይጣን ያደረበት ሰው ነው ወይስ በቁሙ ሰይጣን ነው ይላል? እርስዎ ነው መረጃውን የጠቀሱት? ገድለ ተክለ ሃይማኖትን የጠቀሱ ምዕራፉን ገልጸው ለሰው ሰይጣን ነው በቁሙ የተጠመቀው ይሄ ሰው አልነበረም ብለው ገልጥ ያሳዩናል። ከዛ ደግሞ ቀጥሎ እንዳሉት ሄዶ በዳውሮና በዛ ሄዶ ስብከት አገለገለ። ይህንም ከገድለ ተክለ ሃይማኖት ያቀርቡናል። ከዛ ወደ ገድለ ክርስቶስ ሰምራ እንመጣለን። አሁን ላቀረቡ ሁለቱም ጥያቄ ከገድሉ ከራሱ የእርሶ ምላሽ አልፈልግም። ከራሱ ከገድሉ እያነበቡ ይሄው ከዳውሮ ሄዶ እዚህ ያገለገለበት ይሄ ሰው መጀመሪያ በቁሙ ሰይጣን ነው የሚለው ልቡሳነ ስጋ ይላል ወይስ አይልም? ስጋ የለበሰ ሰይጣን ነው የሚለው ያ ማለት ሰው ሆኖ ግን ሰይጣን ያደረበት ልቡሳነ ስጋ ነው የሚለው ገድለ ተክለ ሃይማኖት ያውም ደብረ ሊባኖስ ገዳም ያሳተሙ ነው የሚለው ወይስ ሰይጣን ነው የሚለው? ሰይጣን አጠመቁት ነው የሚለው? ክፈቱትና ያሳዩን፣ ህዝቡ ይፍረድ። እንደው ዌልካም። አሁን እንቀጥል። እሺ ይቀጥሉ መርጌታ። መልካም ከጀመረበት ልነሳና ስለ ድንግል ማርያም ከተናገረበት አሁን ዘማርያም ገጽ 28ን አንብቦ ገጽ 29ንም አልደረሰም፣ ወደ ሌላው ነው የሄደ። ገጽ 30 ላይ እዚሁ መጽሐፍ ገጽ 30 ላይ ሂድልኝና እንነጋገር። ግድ የለም አሁን ገጽ 30 ላይ ና፣ ገጽ 30 አውጣው። እሺ ታውቁ ይጠቀሙ። እኔ በራሴ መልሳለሁ። ይቀጥሉ። እርሶ ራሱ ያንብቡት፣ ይቀጥሉ። ደግመህ እንድታነብልኝ በኋላ በአንተ መጽሐፍም ስላለ ገጽ 30 ላይ አንተ ያብራራኸውን እየተናገረ መጣና መጨረሻ ነገሩን ሲቋጭና ሲደመድም ግን ክፉ አሟሟት ሙቶ ነው መጽሐፉን ወደ መቋጫ ያመጣው። ከዚህ ወጥቶ ነው የሚለው ያንን ሲያብራራው አሁን ዘማርያም ሲናገር እንደነበረው አይነት አመጣጥ መጣና ከዚህ ወጥቶ ጥንተ አብሶ ነበረባት ወይም አለባት የነጻች ከብስራት በኋላ ነው። እሷ ሰው ናት። እችን ነው የምፈልጋት እኔ። እሷ ሰው ናት ከሰማይ አልወረደችም እያሉ መናገር ከዚያም አልፎ መጻፍ መሳሳት ብቻ ሳይሆን በደል፣ ድፍረት፣ ክህደት የማይሰራ ኃጢአትም ነው ይላል። እንግዲህ ከዚህ የበለጠ ድንግል ማርያምን አምላክ ወደ ማድረግ ያን ያህል ከፍታ መሄድ ምንም ማብራሪያ አይጠበቅብኝም። ሊቃውንት ጉባኤውን ማመን አለብን ካልህ ድንግል ማርያም ሰው ናት ከሰማይ አልወረደችም ብሎ መናገር ድፍረት ነው፣ የማይሰራ ኃጢአት ነው ብለዋል ሊቃውንት ጉባኤው። ስለዚህ ለዚህ ማብራሪያ እንድትሰጠኝ። በተረፈ ገድለ ክርስቶስ ሰምራ ላይ ማነው ገድለ ተክለ ሃይማኖት ላይ አለ ያልከውን ከመጽሐፉ አሳየኝ ያልከው መጽሐፎች በሙሉ አሁን ቢሮ ናቸው ያሉት። እዚህ ላይ የሉም። እዚህ ክፍል ቤቴ መኖሪያ ቤቴ ላይ የሉ። ካስፈለገ አንተም ታውቀዋለህ፣ እንዴት መጽሐፉ እንደሚል አንተም ታውቀዋለህ። ወናሁ ትመጉት በሕማመ ብድብድ ወለዛቲ ሕማመ ከሬስያ ከመስቅለቴ፣ እነሆ በክፉ ሞት በተቅማጥ ትሞታል። አንዲት ፊደል እንኳን ከግዕዝም በአማርኛም አልሸራረፍኩም።
ሳመነዥከው የኖርሁት እጸድቅበታለሁ ብዬም ሳነበው የነበረ አሁን ደግሞ ለመቃወም በደንብ ተዘጋጅቼ የመጣሁበት ስለሆነ አልሳሳትም፣ አልዋሽም፣ ራሴንም እንደዚህ አላረክስም። እነሆ በክፉ ሞት በተቅማጥ ትሞታለህ፣ ይህችንም ተቅማጥህን እንደ ስቅለቴ እቆጥርልሃለሁ። ለአንተ ብቻ አይደለም፣ በዚህ ገዳም በዚህ ተቅማጥ ለሚሞቱ ሁሉ ነው ብሎታል። ስለዚህ ተቅማጡ እንደ ስቅለት ተቆጥሯል። የክርስቶስ ስቅለት ዓለምን ለመዋጀት ለዓለም ቤዛ ነው የሆነው። እንደ ስቅለት ካለውና ካነጻጸረው የተክልየ ተቅማጥም እንደ ክርስቶስ የክርስቶስን ቤዛነት ያክል ስፍራ አለው ማለት ነው። ሌላው ፈጠን ልበልንህና ሰይጣን የሚለው በቁሙ ሰይጣን ነው ጋኔን ነው ወይስ ልቡሰ ሥጋ ነው ያልኸው? መጀመሪያው እኮ አባታችን አቡነ ተክለ ሃይማኖት ደቀ መዛሙርቶቻቸውን ይዘው ወደ መንገድ ሲሄዱ ከባህር ወጥቶ ጋኔኑ ነው የሚለው። ጋኔኑ በደቀ መዝሙራቸው ላይ አደረ፣ ያዘው፣ እሳቸው ታያቸው። ስለዚህ ጋኔን በሰው ላይ የሚያድር ጋኔን ነው ሲጀመር። አንዳንድ ሰዎች አይ ሰውም እንደ ስራው ሰይጣን ይባላል የሚል መላምት ተሰጥቶበታል። ይሄ ግን ለየት ያለ ነው። ጋኔን በሰው ላይ ያደረ ነው። ስለዚህ እሳቸው ደግሞ አማተቡበት እና ጋኔን በሰው የሚያድር ጋኔን ነው በቁሙ እንጂ ልቡሰ ሥጋ የለም እንደዚህ የሚባል ነገር ጋኔን ነው። ራሱ ቃሉም ጋኔን ነው የሚለው። ይህንን በሚገባ አውቃለሁ፣ እርግጠኛ ነኝ። እኔ ዛሬ ብቻ አይደለሁም፣ በሚቀጥለው ሶፊ ማስረጃችሁን አጠናክራችሁ የሚለ ከሆነ መጽሐፎችን ስብስብ አድርጌ ልቅም አድርጌ ራሷ ቤተክርስቲያኒቱ ያሳተመችው የተስፋንም እንኳን አይደለም ሌላ ግለሰብም አይደለም። አሁን አንተ ቅድም ገርላት በግለሰብ ይታተማሉ አልክ። መጽሐፈ ግን በግለሰብ አይታተምም። ድጓ በግለሰብ አይታተምም። የዜማ መጻሕፍት በቤተክርስቲያኒቱ ብቻ ነው የሚታተሙት። እምሞግት ቤተክርስቲያኒቱ ባዘጋጀችው መጽሐፍ ነው። ስለዚህ እኔ ዝም ብሎ ማንም ነጋዴ ባሳተመው አይደለም። ገድለ ክርስቶስ ሰምራንም የጠቀስኩልህ ቤተክርስቲያኒቱ ራሷ ባሳተመችው ነው። ገዳሙ አብሮ ባሳተመው ነው። ይሄ የነጋዴ ጉዳይ አይደለም። ነጋዴስ ቢሆን ተስፋ ገብረ ሥላሴ አይደል ለረጅም ዘመናት ቤተክርስቲያኒቱን እያሳተመ እያከፋፈለ አሁን ሁሉ አይደል የገብረ ሥላሴ መጽሐፍ በቤተክርስቲያኒቱ በቤተ መቅደስ ተሰግስጎ ያለው የግለሰብ ነው። አይመለከተንም ትላለህ እንዴ? ይመለከታል። ጨርሰዋል መርጌታ። እሺ ሶፊ፣ አሁን ከዚህ በኋላ መቀጠል ያለን አይመስለኝም። ምክንያቱም ርዕስ ያነሳው አካል ርዕሱን ላነሳበት ነገር ታማኝ መሆን አለበት እንጂ ቢሮ ላለ መጽሐፍ እዚህ ጋር ማንሳት ተገቢ አይደለም። ምክንያቱም አሁን እኔ የገባሁት እዚህ አንተ ጋር ስገባ ማስረጃ እያሳየን መጽሐፍ እየገለጥን ማናሳይ ከሆነ እኔ ቢሮ ለተቀመጠና ቤቴ ለተቀመጠ ማስረጃ ምን ብዬ ነው አሁን እዚህ ጋር ማወራው? ወይ መጀመሪያ ርዕሱን አለማውራት ነው በቃ። በዚህ ጉዳይ ላይ ተዘጋጅቼ መጽሐፉን አደራጅቼ ስመጣ እንወያያለን። ዌልካም። እኔ ገልጬ መጽሐፍ ገጽ በገጽ ማሳይበት፣ እሳቸው ግን እንደዚህ ይላል ግን ቢሮ ስላለ እንዲህ ብለህ ተቀበለው ብሎ መናገር አይቻልም። እንዴት ይሆናል? እኔ ማስረጃ ሳይ እሳቸው ግን በንግግር ብቻ የሚገልጹት እንዴት ነው የሚሆነው? ዘመኑ የሰለጠነ ነው። መጽሐፍ ገልጦ መናገር። መጽሐፍ አጠገባችን ከሌላ አፋችን መሰብሰብን ያለብን። ትዝ ያለን ሁሉ ማውራት የለብንም። ምክንያቱም በእርግጠኝነት ስለምናገር ነው። ገድለ ተክለ ሃይማኖትን የጠቀሳቸው ስለሆኑ ማስረጃውን የመጥቀስ ግዴታ የለብኝም። የጠቀሱ እሳቸው ስለሆኑ ከፍተው ግን መጽሐፉ ላይ ልቡሳነ ሥጋ ማይል ከሆነ እኔ ይቀጣለሁ። ለዛም ክፈቱ ያልኳቸው። አሁን ክፈቱ ስላቸው መጽሐፉ የት ነው አሉ? ቢሮ ነው ያለው አሉ። መጽሐፉን ገልጦ ማሳየት አለቦት። ማሳዩ ከሆነ ለምን እወያያለሁ? እኔ ቢሮ ነው ያለው መረጃን አደራጀን። በቃ መረጃዎችን አደራጅ ሲመጡ ልወያያ ነኝ እንጂ እሳቸው መረጃውን ባላደራጁበት በቪዲዮ ባላሳዩበት መረጃ ላይ እኔ መጽሐፍ እየገለጥኩኝና ቪዲዮ እያሳዩ መቀጠል የለብኝም። አንፌር ነው የሚሆነው። ስለዚህ መቀጠል አለብኝ ብዬ አላስብም። ሶፊ መረጃ በሌለበት ማለት ነው። እሺ ምን ይመስሎታል መርጌታ? ትንሽ ደቂቃ 1-2 ደቂቃ ስጠኝ። ገድሉን አንደኛውን ገድል ገዳሙ ያሳተመውን አግኝቼዋለሁ። ከቢሮ መጣ ደግሞ እሰማለሁ። ድንገት የማርያምም ሲያስረዳም መሪጌታ ጽጌም ሲያስረዱም ደቂቃ የሚያንሳቸው ከሆነ ጠይቃቸው፣ ደቂቃ መጨመር ካለበት ቢጨመር።
ሞር ደግሞ ደቂቃ እንጨምራለን። ከዛ በፊት ግን እሳቸው መረጃ የሚሉትን መጽሐፍ ያገኙና እና ጥያቄ የሆነብኝ እሳቸውም እየጠየቁ ነው። የማርያምም እንዲጠይቅ እድሉ ቢመቻች ነው ብለው። አመሰግናለሁ። እሺ፣ በዚህ አጋጣሚ ከዚህ ጋር ተያይዞ ገድለ ድርሳናት እሳቸው ገድለ ዮሐንስ ማነው ገድለ ክርስቶስ ሰምራን ስላነሱ እኔም እርሶ ልጠይቅና በመጽሐፍ ቅዱስ ፍጡር ቤዛ ይባላል አይባልም? በሐዲስ ኪዳንም በብሉይ ኪዳንም ይህንም አያይዙ ይመልሱልኝ። እሺ፣ አያይዘው ይመልሳሉ። ከ5 ደቂቃ በላይ ካስጨመርኳቸው ሰዓት እያስጨመርኩ ነው ማለት ነው። ዘማርያም ለአንተም እጨምራለሁ ማለት ነው። ሰዓት እታች ያላችሁ ሰዎች እንዳትጨነቁ። ለአንዱ ሰዓት ረዝሞ ለአንዱ ያጠረ እንዳይመስላችሁ። ዝም ካልኩኝ ዝም ያልኩበት ምክንያት ለሁለቱም ሊጨምር ነው ማለት ነው። ስለዚህ እናድርግ። አግኝተዋል እርሶ መረጃዎትን? መርጌታ ሁለቱን አግኝቻለሁ። በቃ ባገኙት ላይ መወያየት ይችላሉ። ኮፒ ሊንክ ሼር አድርጉት፣ ታብታብ አድርጉትና እስከዛ ያላችሁ ሰዎች በጣም አመሰግናለሁኝ። ከኛ ጋር ስላላችሁ ብዙ ሰው እንዲሰማው እንዲደርስ እንዲሆን እንደዛ እያደረግን አብረን እንቆይ። ስለዚህ ኮፒ ሊንክ ሼር አድርጉት። ያው ብዙ አልተደረገም፣ ብዙ ሰው ቁጭ ብሏል፣ ግን ብዙ አልተደረገም። ስለዚህ እሳቸው ልክ እንዳገኙ ይጀምራሉ። እንደዛ ያደረግን በጣም ደስ የሚል ነው። ከታችም ያላችሁ ኮሜንት ላይ ያላችሁ እዚህ ገስት ላይ ያላችሁ በጣም በጨዋነት ደስ በሚያሰኝ የማይጥመን ነገር እንኳን እየተነገረ ቢሆን እንኳን በትዕግስት አብረን ስላለን በጣም አመሰግናለሁ። እግዚአብሔር ያክብራችሁ ሁላችሁንም። በእንደዚህ ሲኮን የሚሰሙም እኛም እናተርፋለን። በጣም አመሰግናለሁ። ዝግጁነት መርጌታ? አዎ፣ ይቀጥሉ፣ መቀጠል ይችላሉ። በትልቁ ላርጎቱ። እሺ፣ ወእምዝ ይሄ ምዕራፍ 48 ገዳሙ ያሳተመው ነው። ገዳሙ ያሳተመው ምዕራፍ 48 ገድለ ተክለ ሃይማኖት፣ ታምረ ተክለ ሃይማኖት፣ መልካ ተክለ ሃይማኖት በግዕዝ በአማርኛ ነው የሚለው። ዘአይተሞ ደብረ ሊባኖስ ገዳም ይላል። 2004 ዓመተ ምህረት የታተመ ገድለ ተክለ ሃይማኖት ነው። 2004 ዓመተ ምህረት ምንድን ነው የሚለው? ምዕራፍ 48 በነገራችን ላይ ቤተ ክህነት ያሳተመው፣ ተስፋ ገብረ ሥላሴ ያሳተመው፣ ገዳሙ ያሳተመው በገጽ ልዩነት አለው። ምክንያቱም መቅድም ሲጽፉ አንዱ ሰፋ አድርጎ መቅድም ማብራሪያ ሲጽፍ፣ ለምሳሌ ገዳሙ ገድለ ተክለ ሃይማኖትን ሲጽፍ በግራኝ መሐመድ ጊዜ ጥቃት የደረሰባቸውን መነኮሳቱን ታሪክም ከመግቢያው ላይ ሰፋ አድርጎ ስላስገባ ገጹን አሸጋሽጎታል። ስለዚህ ይሄንን ገጽ ይዛችሁ የቤተ ክህነት ያሳተመውን ብታዩት ላታገኙ ትችላላችሁ። ስለዚህ ገጽ ስናገር የዚህን መጽሐፍ ገጽ ብቻ እንደተናገርሁኝ እንድትገነዘቡልኝ እፈልጋለሁ። 246 ገጽ ላይ ነው። ወእምዝ እዚያ ሶስቱ አቡነ ተክለ ሃይማኖት ውስተ አይጉር ነበረ አተ ዕለት ሀበ ድንጋጌ ባሕር ወወፃ ጋኒ። ቪዲዮ በርቶ ወደ መጽሐፉ አድርገው ያሳተሙ ማን እንደሆነና ቪዲዮን በርቶ እያስነበቡን ቢያደርጉ ቪዲዮን ያዙሩትና ወደ መጽሐፉ ያሩልን እያየ እንድናየው። ቪዲዮን ያዙ። ቪዲዮ ወርቃማ አሳታሚው ደግሞ ስለዚህ ቪዲዮን ወደ መጽሐፉ ያርጉትና እያነበቡ ይንገሩ። እኔ እዚህ ላይ በቪዲዮ አሁን እንዴት ትንሽ ለማሳየት እቸገራለሁ። ምክንያቱም እኔ ገጽ ከተናገርኩ ምዕራፍ ከተናገርሁ የእናንተና የእኔ እዚህ ላይ መፋጠጡ አስፈላጊ አይደለም። ካልያዝኩትኝ እናንተ መጽሐፍ ይዛችሁ ሞግቱኝ ካስፈለገ፣ አሊያም መጽሐፉን በምታመጡበት ቀን ልትከራከሩኝ ትችላላችሁ። ስለዚህ አቅጣጫ ላሳያቸው ካሜራ እንዴት እንደሚዞር። ምክንያቱም ካሜራ ማብራት ከቻሉ ከካሜራው ማብራት አጠገብ ማዞር ይቻላል። ካሜራ ማብራት ከቻሉ አጠገቡ ማዞር ይቻላል።
አዙሩት። አሁን ካሜራውን አብሩት። ከካሜራው አጠገብ ካሜራውን ካበሩት በኋላ ከካሜራው አጠገብ 4 ማዕዘን አለች። እሷን 4 ማዕዘን ሲነኳት ይዞራል ማለት ነው። ችግር የለም። ታቃቶች ወይ እኔ እዚህ ያበራለሁ ወይ ችግር ይቀጥሉ። በቃ ቆይ ካልቻሉ ችግር የለም። ምንም አያሳስብም። ያንብቡት፣ ይቀጥሉ። ጎን ለጎን ላርጋችሁና እሳቸው ያንብቡ። አንተ መጽሐፉ ማድረግ ይችላል። ችግር የለም። ይታያቸዋል። ይሄው አዙሬዋለሁ። አይ ተውት፣ በቃ ወደ ራሱ አርጉት። መሪጌ ካሜራውን አብሩት። ካሜራውን የእርሶን ካሜራ አብሩ። ካዞሩት የእርሶን ካሜራ አብሩ። ከዛ ሴቭ በሉት። ሴቭ አይታያችሁም? የእርሶን ካሜራ አብሩ። የእርሶን ካሜራ ሴቭ በሉት። ሴቭ ከታች ሴቭ በሉት። ታች ላይ ሴቭ በሉት። ቆንጆ ነው። ይቀጥሉ። አሪፍ ነው። ይኸው ወእምዝ እንዚያንሶስ አቡነ ቅዱስ ተክለ ሃይማኖት ውስተ አሃይጉር ነበረ አሃተ ዕለት ሀበ ድንጋገ ባሕር ሀበ ድንጋገ ማይ ወወፃ ጋኔን እማይ ወአሃዘ ረዶ ለአቡነ ቅዱስ ተክለ ሃይማኖት። በአማርኛው ከዚህ በኋላ አባታችን ተክለ ሃይማኖት በየሀገሩ ሲመላለስ አንድ ቀን በባህር ዳር ተቀምጦ ሳለ ልቡሰ ሥጋ ጋኔን ከባህሩ ውስጥ ወጣ። ጋኔኑም የአባታችንን ደቀ መዝሙር ያዘው። ልቡሰ ሥጋ ምን ማለት ነው? ልቡሰ ሥጋ ማለት ሥጋ የለበሰ ሥጋ የለበሰ ማለት ሰይጣን ማለት ነው። ይኸውልህ አሁን ነው አይደለም? የሶር ነው ጥያቄው። ልቡሰ ሥጋ ማለት በቁሙ ሰይጣን ማለት ነው። አሁን አንተ ጣልቃ ገብተህ አትረብሸኝ። ይቀጥሉ። በራስህ ጊዜ ልታበራራ ትችላለህ። እኔ እስከ መጨረሻው አነበዋለሁኝ ጊዜ ከተሰጠኝ ትንሽ ለፍጥነት ያንብቡ። መሪጌታ ተረጋግተው ያንብቡ። ለእርሶም ጊዜ እንጨምራለን፣ ለዘማርያም ለእሳቸውም ጊዜ ስለምንሰጥ ተረጋግተው እንትን ይበሉ። ዘማርያምም ምናልባት እሳቸው ቢሳሳቱ እንኳን እርሶ በእሱ ጊዜ እያረሟቸው እዚህ ጋር ቅድም የተናገሩት ነገር ስህተት ነው ብለው ማረም ይችላሉ። እኛ እንማራለን። እንደሱ እያደረግን እንቀጥል። መቀጠል ይችላሉ። መሪጌታ እዚህ ላይ ከባህር ወጥቶ ጋኔን ያዘው ነው የሚለው። ግዕዙ ጋኔን ነው የሚለው። ልቡሰ ሥጋ የሚልም የለውም። ማለት ከነበረበት ግዕዙ ላይም ነበር መገኘት የነበረበት። ምክንያቱም ካሜራው ጠፍቷል። ራሳቸው ያዙሩት። አዞረዋለሁ። ወደ እርሱ አድርጉት። እዚህ ላይ ግዕዙ ጋኔን ካለው ትርጉም ላይ በጥንቃቄ እንደተጻፈው ጋኔን ነው መባል የነበረበት። ልቡሰ ሥጋ ከተባለ ግዕዙን እስካሁን ድረስ ከ13ኛው መቶ ክፍለ ዘመን ጀምሮ እስከ አፄ ኃይለ ሥላሴ በአማርኛ እስከታተመበት ጊዜ ድረስ ጋኔን ስትሉ የኖሮች ቤተክርስቲያን አሁን ተሐድሶ የሚባል ቡድን ተነስቶ ለምን እንዲህ ተባለ ብሎ ሲጠይቃት ልቡሰ ሥጋ ብንለው ይሻላል ተብሎ ወደ አማርኛ የተንሻፈፈ ትርጉም ተመጥቷል። እኔ እዚህ ላይ እቃወማለሁ። ልቡሰ ሥጋ የሚባል ልቡሰ ሥጋ ጋኔን ሲጀመር በተፈጥሮ የለም። አለ በመጽሐፍ ቅዱስ በስነ ፍጥረት ውስጥ አለ የምትል ካለ ታሳየኛለህ። አዋልድ መጻሕፍት ላይ ግን ልቡሰ ሥጋ ጋኔን አለ ብለህ የምትሞግተኝ ከሆነ አልቀበልህም። ስነ ፍጥረት በዘፍጥረት መጽሐፍ ቅዱስ ስነ ፍጥረት በተፈጠረበት መጽሐፍ በዝርዝር በተቀመጠበት ቦታ ላይ የልቡሰ ሥጋ ጋኔን ተፈጥሮ ካለ አምጣልኝ። ከወደቁ መላእክት አካል ነው ካልክም ታሳየኛለህ። እኔ ይህንን ስለምቃወም ልቡሰ ሥጋ የሚለውን ምክንያቱም ልቡሰ ሥጋ ጋኔን በሰው